እንግዲህ ምን አይነት ሰይጣን ውስጣቸው ገብቶ በእንደዚህ አይነት ልክ ወንድ ልጅ ለወንድ ልጅ ፎቶ እየተላላከ የራቁት ፎቶ እየተላላከ አጓጉቶ አባብሎ ምንድነው የሚባለው ይሄ ሴክሹዋል ዲዛይሩን ቀስቅሶ ፋይናሊ እርቃኑን ራቁቱን ከነምናምኑ ሲልክለት ማለት ነው። ይሄ ሁሉ ሲደራረጉ ከርመው አሁን ኦርቶዶክስነቴ ምናምን ብሎ ፓስተሩ ግብረ ሰዶም አስቸገረኝ ብሎ መጣ ማለት ነው። እሱ አሁን የኔ አይደለም መከላከያ ሰጠውን ሰምተሃል? አሁን ፌስቡክ ሃክ ተደርጓል፣ ቴሌግራም ሃክ ተደርጓል፣ ቪዲዮ ኤዲት እያደረጉብኝ ነው እኔ አይደለሁም አለ። ሊያመልጥ የፈለገበትን እቺን ቪዲዮ ሰማ። ከሴታፑ ጀምሮ ተመልከቱት ነው የምላችሁ። እቺ ደረቷን አከፋፈት ትዝ ያላለው ኦርቶዶክስነቱ ዛሬ ትዝ አለው ሲያዝ ደረቷን ከፈት አድርጎ መስቀሏን አሳይቶ ምናምን መጣ ማለት ነው። በውስጥ ያ ሁሉ ሲላላክ አሁን እዚህ ጋር እኔ እንኳን የደረሰኝ አለ አሁን የእውነት እና እዚህ ጋር ላውጣውም ግን እንዴት እንደሚያስጠላ ማለት ሮጠ የመጣህበት መንገድ በራሱ ማለት ነው። ሉክ ተመልከት። አሁን ዛሬ ነው እቺ የሰማው። እንደምን ከረማችሁ? ሰላም ነው ወይ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ። የሁላችሁንም ኮፒ ሊንክ እያደረጋችሁ ሼር ኮፒ ሊንክ። በዚህ ሰሞን ከገነት ንጋቱ ጋር የሰጠሁት ኢንተርቪው ነበርና እዛ ኢንተርቪው ላይ ስለ አንዳንድ የሚመለከት ነገሮችን አውርቼ ነበርና ከዛን ሰዓት ጀምሮ ቪዲዮ ከተለቀቀ ሰዓት ጀምሮ በርካታ ሜሴጅ በርካታ መልእክቶች ነው በስልክ እየደረሰኝ ያለው እና ይህንን በተመለከተ የፌስቡክ አካውንቴ ሙሉ ለሙሉ ሀክ ተደርጓል። በእኔ ቁጥጥር ውስጥ አይደለም። እንደገና ቴሌግራም አካውንቴም እንደዚሁ ሀክ ተደርጓል እና እዛ ፌስቡክ አካውንት ላይ እና ቴሌግራም ላይ በጣም አጸያፊ ቪዲዮ፣ በጣም አጸያፊ ኮሜንቶች፣ በጣም አጸያፊ ኤዲት የተደረጉ ሜሴጆች ከፎቶ ጋር ያን ፎቶ ምንድን ነው የኔ ፎቶ ሚዲያ ላይ ያለ ፎቶ ፊልም ላይም ሊሆን ይችላል፣ ፌስቡክ ላይም የተፖስተው ሊሆን ይችላል፣ ያለ ፎቶ ሊሆን ይችላል። አቀን ሰማው በቃ አሁን ይኸውልህ ወዳጄ፣ እንደውም ግልጹን ለምን አናወራም? ፒንክ ለብሰ በታይት ተወጣጥረ የላክለት ፎቶ ሀክ ተደርጎ ኤዲት ተደርጎ ነው። ወንድ ልጅ ፒንክ ለብሶ ፎቶ ልከ እኔ አሁን ስሙን አልጠራም፣ ቃላቱን ራሱን አሁን እንደ ሀብቴ እንኳን ደፈር ብዬ መጥራት አልችልም። እንደዛ አድርገህ ልከህ የቦረና እሱም ደግሞ ራቁቱን ልኮልህ የቦረና ልጅ ነኝ ምን ላድርግ እኮ ነው አሁን ቸገረኝ እኮ ሙሉ ራቁቱን ምናምን ልኳል ያኛው፣ ይሄኛውም በታይት በምናምን ልኮለታል። ያማ ላከልኝ አለ እኮ አሁን ሮጦ መጣን አይደለም ብሎ ማለት ነው። ኔክድ እንትኑን እኮ ላከልኝ ምናምን አለ። በኔክድ ሲጫወቱ ከርመው ዶላር ጨምር ቀንስ እያለ ዋጋ እንደ እንትን ገበያ እንደ ፋሲካ እንደ ዓመት በዓል ገበያ ዋጋ ሲደራደር ከርሞ መጥቶ አሁን ወደኛ ማላከኩ እኔ እኮ ወደኛ ማላከኩ እንደ በዓመት በዓል ገበያ ሲደራደር ዋጋ ከርሞ ብሩ ላጣርጎ ሲበላ ቂጡን ወጥሮ በቻይና ታይት እና በእንትን ታይት በዱባይ ታይት እንትን ሲል ከርሞ ሲደራደር ከርሞ እንደገና ፓስተር ምናምን ይላል እንዴ! አንተ እንዴት አይነት ቆሻሾች ናቸው! እኔ እንጃ በጌታ በኢየሱስ ስም እንዴ! ፓስተሮች ምናምን ብሎ ወደ ፕሮቴስታንት ወደ ወንጌል አማኝ ይደፈድፋል እንዴ! እግዚአብሔር ይገስጸው ነው። እኔ አሁን የመጀመሪያው ወንጌል አማኝ ላይ የደፈደፋችሁትን ስም ይዛችሁ እዛው ስትግማሙ የነበረበትን ነገር እዛው ጨርሱ በራሳችሁ። ፓስተር ምናምን ከሆነ ነጥል አውጣው፣ ስሙን ሜንሽን አድርግ። እከሌ የሚባል ፓስተር እኔ ኦርቶዶክስ ነኝ እኔ እምነቴ እኔ ሃይማኖቴ ብለህ ደረትን ከፈት አድርገ መስቀልን አንጠልጥላ አትምጣ። ኦኬ ኦርቶዶክስነት ትዝ የሚል ይሄ አደባባይ ሲወጣ አይደለም። በመጀመሪያ ደረጃ የቢራ ማስታወቂያ ስታስተዋውቅ ኦርቶዶክስነት ትዝ ሊልህ ይገባል፣ ያኔ ማለት ነው። ሲቀጥል ደግሞ ይሄ ሁሉ የት ከረምክ? $500 ስትቀበል ከወገብ በላይ ሲልክልህ ከወገብ በታች ስትልክለት ራቁቱን ከነምናምኑ ይላል። ይኸውልህ እዚህ ጋር ይኸውልህ ሹፍ በላ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱ ፎቶ የራሱ ከዛው ከወገብ በላይ የራሱ እያነሳ ምናምን ራቁቱን ማለት ነው ነው አጓግቶት
በታይት በምናምን በፒንክ ታይት ነው ምናምን ሲልክለት የነበረው ዞር እያለ ምናምን እንደዚህ ከኋላ በፒንክ ታይት ምናምን መጨረሻ ላይ ያኛውም ራቁቱን ላከለት ማለት ነው። ልክ እንዴት ነው አሁን በሴትና ወንድ አርጋ አስበው፣ ሴትና ወንድ አርጋ አስበውና አንድ ወንድ ልጅ ሴትን እየጀነጀነ አሁን እዚህ በመረጃ አለኝ ብለው ይመጡት አሉ አይደለ? የራቁት ፎቶ ተያዘ ምናምን የሚሉት ልክ እንደዛ አስበው። እንግዲህ ምን አይነት ሰይጣን ውስጣቸው ገብቶ በእንደዚህ አይነት ልክ ወንድ ልጅ ለወንድ ልጅ ፎቶ እየተላላከ የራቁት ፎቶ እየተላላከ አጓግቶ አባብሎ ምንድነው የሚባለው ይሄ ሴክሹዋል ዲዛይሩን ቀስቅሶ ፋይናሊ እርቃኑን ራቁቱን ከነምናምኑ ሲልክለት ማለት ነው። ይሄ ሁሉ ሲደራረጉ ከርመው አሁን ኦርቶዶክስነቴ ምናምን ብሎ ፓስተሩ ግብረ ሰዶም አስቸገረኝ ብሎ መጣ ማለት ነው። አነጋገሩ እኮ ነው አነጋገራቸው። አንዳንድ ሰዎች እነዚህ የግብረ ሰዶም ግንኙነት ያላቸውን ሰዎች እንግዲህ አንተን ሲለዩዋቸው ማለት ነው በሃይማኖት ይለዩዋቸዋል። እኛ ሁለቱም ነው እንጂ ማውገዝ በዚህ በለጥናቸው ማለት ነው። ስንት ነገር ከልክለውን ስንት ነገር ታሪክ እንደ ማውገዝ ማለት ነው። እንደ ማውገዝ እንትን ያበላልጣሉ። እኛ እናውግዝ እስቲ ማን ነው የትኛው ፓስተር ነው እያልን እየጠየቅን ነው። ይሄኛው ተው፣ ይሄ ራሱ ወጥቷል እኮ ራቁቱን ልኮ። ይሄ ወንድሜ ይኸውልህ አፌል፣ እኔ ከንግግሩ ሌሎችም አሉ ቪዲዮዎች አሁን የተላኩልኝም ፎቶዎች አሉ። እሱ አሁን ሮጦ መጥቶ ፌስቡኬ ሀክ ተደረገ፣ ቴሌግራሜ ሀክ ተደረገ ብሎ ከለፈለፈው ውስጥ የተላኩልኝ አሉ። የተጻጻፉት እሱ ሲልክ የነበረው ኤዲት ነው። እሱ አሁን የሚለው ኤዲት ተደርጎብኝ ነው በኤአይ ምናምን በኤአይ ነው ስትላላክ የነበረው። $500 ቆይ አንዴ የገባ ሰው አለ፣ እድል ልስጥና ከዛ እንመለስበታለን። ቴዲ ኮርሜ የሚል ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? እኔ ምንድነው የሚታየኝ ማለት አሁን እሷ እዚህ ጋር ማናትን ገነት አንደኛ ስሟን ለማደስ የተፍጨረጨረች ነው ዋናው ፖይንት የመጀመሪያው። ከዚህ በፊት ከህዝብ ጋር የጣላችበት ነገር ስላለ በዚህ አጋጣሚ ያው ፕሮቴስታንት ሲነካ የሆነ ነገር እንትን ሲደረግ ሌላ ህዝብ ድጋፍ አገኛለሁ በሚል ስሟንም ለማደስ ነው አይኗን ጨፍና እንደዚህ ለምን ተላላክ ወንድና ወንድ ቅድም እንዳልከው ፎቶ ሲላላክ እንዴት ትላላካለህ ብላ ማፋጠጥ እያለባት እንዴት እንዲህ አይነት ነገር ላይ ደረስክ ብላ ብዙ ጥያቄ እንደ ጋዜጠኛ መጠየቅ እያለባት የሃይማኖት እንትን አድርጋ ስሟን በዚህ ላይ ትላንትና የቆሸሸውን ስሟን ለማደስ የተፍጨረጨረች ነው ያየሁት እና በጣም አሳፋሪ ነው። ከሷም አይጠበቅ ነው ማለት ከሆነ ጊዜ በኋላ ምንትኗ ወርዷል። በቃ የነበራት ክብር ሁሉ ነገር ወርዷል። ቅድም እንዳልከው ለገንዘብ ለምናምን ብቻ ምን ቸግሯት እንደሆነ በጣም ማይረባ ነገር እየሰራች ነው ያለችው። የሱ ግን ምንም ግልጽ ነው ማለት በቃ እኮ ብዙ እኮ ደረጃ የሄደ ሰው እኮ ነው ማለት ሌላም ግንኙነት ከዚህ በፊት ከሌላም ሰው ጋር ይኖረዋል ብዬ ነው የማስበው እኔ። ፎቶ ለመላላክ ምናምን እንዴት ይፈቅዳል? ወንድና ወንድ ፎቶ ይላላካ እንዴት እንዲህ አይነት ወሬ ያወራል? ሲጀመር ልምድ ባይኖረው እንደዚህ አይነት እንትን ውስጥ ባይኖር በምን ሂሳብ ነው ወንድና ወንድ ፎቶ የሚላላከው? ሲጀመር ራቁት ፎቶ በታይትም ሆነ በምንም ሆነ ወንድና ወንድ ለምን ተባብሎ ነው ፎቶ የሚላላከው? እና ደግሞ ይሄን የሚያክል ወጠምሻ ሰውዬ ተታሎ የሚደፈረው በሰው ማለት በምን እንትን ነው? ሕፃን ልጅ እንኳን ለመደፈር አስቸጋሪ ነው። እንኳን ይሄን የሚያክል ወጠምሻ ሰው ወይም ለመታለል ብዙ ነገር የሚያውቅ አርቲስት የሆነ ማለት እንደዚህ ይሄን የሚያክል ፊቱ ራሱ አሁን በዚህ ፊት ራሱ ልታለል ነበር ብሎ ሲያወራ በጣም አሳፋሪ ነውና የሃይማኖት መልክ ሰጥተውት ከዛ ሌላ አይነት እንትን ለመፍጠር እሱም በዚህ አጋጣሚ ራሱን የሆነ የሚያመልጥበት ነገር አለው። ከሆነ ያደረገው ያጠፋው ነገ ይወጣብኛል ብሎ የሚያስበው የሆነ ነገር አለ። በዛ ውስጥ ለማምለጥ ነው። ከዛ በዚህ ሃይማኖት ከቨር ተሸፍነው እሷም ስሟን ለመገንባት የሆነ ነገር ለመስራት ነው እንጂ ይሄ ግልጽና ግልጽ ነው ማለት በጣም ከዚህ በፊት ምን ግብረ ሰዶም በሌላ አሁን ከዚህ በፊት ጋዜጠኛ ነበረ። እሱ ፕሮቴስታንት አይደለም እኮ አይደለም እንዴ? የፕሮቴስታንት አይደለም ግብረ ሰዶም ከ3000 ዓመት በፊት የነበረ ነገር ነው። ይሄ አጋንንት ነው የሰይጣን ነውና ግን ሃይማኖት መልካስ ይዘው ወንጌላዊ አማኙን በዚህ አጋጣሚ ለመምታት እሷም እዚህ ጋር ስሟን ለማደስ እያደረጉ ያሉት ነውና የጅል ስራ ነው። ይሄን የሚያክል ሰውዬ ራሱ ተታለልኩ ብሎ ሲያወራ በጣም አሳፋሪ ነውና
በደንብ መከሰሱ ማለት እንደዚህ እንትን መደረጉ ትክክለኛ ውሳኔ ነው ብዬ አስባለሁ። ለሌሎችም ማስጠንቀቂያ ይሆናል ብዬ አስባለሁ እና በጣም አሳፋሪ ነው። ቃላቱን ራሱ ለመጠቀም ቅድም አብትሽ አንዳንድ ነገር መጠቀም ማቀጠት እያሳቀኝ ነበርና ያሳፍራሉ እና በጣም መረጋጋት አለባቸው። መከሰሳቸው እንደዚህ እንትን መደረጋቸው አሪፍ ነው። ዝም ቢባል ኖሮ ከዚህ የባሰ ሌላም ነገር ይመጣ ነበርና ይሄ ጥሩ እርምጃ ነው ብዬ አስባለሁ። ንቃዬ ያ ልክ ነህ ወንድሜ፣ በጣም ትክክል ማለት ነው። እዚህ የሃይማኖት መልክ ለመስጠት የሆነ የሃይማኖት ጨዋታ ውስጥ ለመወሸቅ እኔ በዚህ ጉዳይ ገዳም ገባው ገዳም ራሴን እያየው ልሄድ ነው ምናምን ብሎ አሁን ነገር ትግዝ በቃ ማለት እና በዚህ አጋጣሚ ነገ ከነገ ወዲያ አሁን ዛሬ ወጥቶ እኔ እንደዚህ አይደለሁም ራሴ እንደዚህ ምናምን ሄጄ ወደ ገዳም ይኸውልህ እንደዚህ መጨማለቂያም አይደለም እኔ እስከሚገባኝ ድረስ ይሄ በህግ ነው መጠየቅ ያለበት። ፓስተሩን ታወጣለህ፣ ከዛ በኋላ በህግ ነው መጠየቅ ያለበት። እቺም ገነት የምትባለው ሴትዮ በህግ ነው መጠየቅ ያለባት። የህግ ሁኔታው እንደተጀመረ አውቃለሁ፣ ግን በህግ በቃ ፍርድ መገኘት አለበት እዚህ ጉዳይ ላይ። ያንቺን የቲክቶክ እንትን ሲጀመር በዚህ ስምሽ አይነሳም። እንደው የወደቀ ስምሽ ባለፈው በነፃነት ሞት ላይ የተጨማለቀ ማንነትሽና ትክክለኛ ማንነትሽ ስለወጣ እንደው በዚህም ለማስነሳት አስበሽ ከሆነ አይሆንም። ይሄ ደግሞ ሌላ ውድቀት ነው ይዞብሽ የሚመጣው፣ ሌላ ውድቀት ማለት ነው። ወንድ ልጅ ቅድም አሁን ቴዲ ስታወራ አንድ ሀሳብ ደግሞ በጣም ቆንጆ ሀሳብ፣ ወንድ ልጅ ይሄን ሁሉ ፎቶ ሲላላክ እንዴት ነው ተብሎ እንዴት ትልካለህ ብላ እንኳን አትጠይቅም። እንዴት ላክ ይሄው ሁሉ እንዴት ትላላካለህ? የራቁት ፎቶ ድረስ ስትላላክ ምንድን ነበረ ስታደርገው? ኦርቶዶክስነት ዛሬ እንዴት ትዝ አለ ብላ ለምን አትጠይቅም? ቢያንስ እኛ ያ የምንድን ነው የኢየሱ ጌይ እንትን ሲል እኮ ሁላችንም እንደ ኢትዮጵያ ከባህልም አንፃር አያስኬድም፣ ከህግም አንፃር አያስኬድም፣ ከተፈጥሮም አንፃር አያስኬድም ብለን እኮ መክረናልም፣ ገስጸናልም፣ ተቆጥተናልም። ሃይማኖቱን አይደለም ያየ ነው ሀገራችንን፣ ባህላችንን እና ደግሞ ስነ ምግባርን መሰረት አድርገን የተናገር ነው። አሁን ግን ይሄ ነገር ሲመጣ ለምን አልተናገሩትም? ምን ስታደርግ አንተ ፈርዘር እስከ እንትን ምንድነው ቂጥህን እንትን ታይት አድርገህ ከእሱ ጋር በገንዘብ እስከ መደራደር ድረስ ደረስክ? ለምን አላሉትም? ምን አባክ ስትሆን ነው ይሉ አልነበር እንዴ? ሌላው ቢሆን ለነሱ ቀላል ነው እንደዚህ አይነት ቃላት መጠቀም አይደል? ለምን አልተናገሩትም? ለምን አልተቆጡትም? አንቺስ እንዴት እንዲህ አይነት ጥያቄ ትጠይቀዋለሽ? በዚህ ሰዓት ሃይማኖት ትልቅ ኢሹ በሆነበት በጣም ስነ ምግባር ብዙ ውድቀት ውስጥ ባለንበት ወቅት ላይ እንዴት እንዲህ አይነት ለምን አላሏትም? ለምን አላሏትም? አየ ጉዳዩ ባለፈው ያ ተመስገን የሚባል ዱርዬ ልበለው መቼስ እንደዛ የአንድን የኤሚኬሲን ስም አንስቶ እንደዛ ሲናገር ከአፉ ያንን የሚያክል መርዝ ከረጨ በኋላ ምንድን ያለው? መረጃውን በችኮላ ስላቀረብኩት ነው ይቅርታ። አየ ጌይ ናቸው ብሎ ጌይ ያጋባሉ ጌይ ማዕከላቸው አሉ ብሎ በዚህ ልክ ተናግሮ የጠየቀው አካል የለም። አሁን እነዚህ መጡና ደግሞ ሰፋ አድርገው እንግዲህ ኦርቶዶክስ ውስጥ ፓስተር የለም ወይ እስልምና ውስጥ ፓስተር የለም። ፓስተር የሚለው ፕሮቴስታንት ሰርክል ውስጥ ነው ያለው። እና እንደዚህ የሃይማኖት እኩልነትን መከባበርን ጥያቄ ውስጥ ችግር ውስጥ ሊከት የሚችል ነገር አንቺ ሚዲያ ላይ መቅረብ አልነበረበትም። ከሆነም ደግሞ ለሚመለከታቸው ሰዎች ለምን ይሄንን ነገር እንግዲህ እሱ አይተው ከሆነ ንቃ እንትኑን ሁሉ ልኮልኛል አለ። ኮንግሪጌሽኑን ጉባኤውን ሁሉ ህዝብ ምናምን ተሰብስቦ ያለበትን ሁሉ አይቻለው ነው እኮ ያለው። አዳራሽ እንዳለው አዳራሽ ላይ የሚመራ ፓስተር ነው ብሎ ቱዛት ኤክስተንት እኮ ነው የሄደው። ፈርዘር ሄዷል እኮ ሰውየው። በቃ በትክክል የወንጌል አማኞችን ፕሮቴስታንቶችን ታርጌት ያደረገ ነገር እኮ ነው ያስተላለፈው። ስለዚህ ይሄ በጣም እጅግ በጣም ብልግና እጅግ በጣም ወንጀል የሆነ እጅግ አሳፋሪ ስራ ነው የሰሩት። እኛም በካውንስሉ በኩል ባለን ሚዲያ የጀመርነውን
እንቀጥላለን እንጂ አንፋታቸውም። እኛ እነሱ መንገድ ከከፈቱ በር ከከፈቱ ደግሞ መልስ ምት እናደርጋለን። ችግር የለውም። ቀላል ነው ለእኛ ምን ችግር አለ? ለእኛ መልስ መስጠት ያውቁናል። ስለዚህ እዛ ድረስ ነው የሄደው። አዳራሹን ህዝብ ሰብስቦ ጭምር ነው ያለው። እዛ ድረስ ነው የሄደው። በትክክል አድሬስ አድርጓል እኛን መሆኑ። ስለዚህ ይሄንንም ጉዳይ ታሳቢ ተደርጎ ነው መነጋገር ያለብን። በቃ የታሰበበት የታቀደበት እንደሆነ በእሷ በኩል ተቀርጾ ያለ ኢዲት ነው የተለቀቀው ይሄ ጉዳይና ምንላቀቅ እንዳልሆነ የእሷ ጀሌዎችም ካሉ ከታች ይህንን በደንብ ሄዳችሁ ንገሯት እንደማንላቀቅ። እኛም እሷን ተሸጋግረን የነሱን ቤተ እምነት ሃይማኖት ጭምር እንሄዳለን። ከዛ በኋላ ለየትኛው መልስ እንደሰጠን ደግሞ እናሳያቸዋለን። ከታች ይቅርታ እያለ ነው እያላችሁ የምትጽፉት። ይቅርታ የሚለው ማን ነው? ምኑን ነው ይቅርታ የሚለው? ይኸውላችሁ ወዳጆቼ፣ አሁን እዚህ ጋር አንድ ነገር እንነጋገር። ይቅርታህን ማለት ነው አንዴ መርዝህን ከረጨ በኋላ አንዴ የሆነ ነገር ካወራ በኋላ ይቅርታ ጠየቀ። በቃ ይቅርታ ይቅርታ ይቅርታ። ይቅርታ ምን ማለት ነው? በመጀመሪያ ደረጃ ማለት ነው ይቅርታ ምን ማለት ነው? ስሙን አውጣ ነው ፓስተሩን። በቃ ስሙን አከሌ ከሆነ አከሌ ነው ፓስተሩ። ኦኬ። ከዛስ እንዲህ ስናደርግ ነበረ። የራስህን ጉዳይ ነው የምታወራው። እምነት ውስጥ መደበቅ አትችልም ነው የመጀመሪያው ነገር። ወንጌል አማኝ ውስጥም ሆነ ሌላውን ውስጥም ተወሽቀ ሌላ ታሪክ ውስጥ መግባት አትችልም። በቃ ይቅርታ ብያለሁ አንዴ ከረጨ በኋላ መርዝህን ምን አይነት ኢሜጅ ነው እየፈጠርክ ያለው? ኦኬ። ምናልባት ከታች ስለተጻፈ ነው ከታች ስለተጻፈ ይቅርታ ብለዋል ምናምን። እንዲህ የምታሽቃብጡ ሰዎች ዞር በሉ ከዚህ ጋር ሚውት አድርጉልኝ። ይቅርታ ብለዋል አንዴ በቃ ፍቅርን ከክርስቶስ እንማር ምናምን ሄደ እዛ ክፉ ካፌ ልታናግሩኝ ነው አይደለ? አላወራትም። ክፉ አላወራውም በፍጹም። ግን መርዝን ከረጨ በኋላ ፓስተር ኦኬ። አንድ ፓስተር እኮ ጀነራል የሆነ ነገር ነው ያወራው። አከሌ የሚባል ፓስተር ብትሆን የሆነ ግለሰብ ነው። ፓስተር የትኛው ወንጌል አማኝ ነው ምናምን የሚለውን አንድምታ ነው የፈጠርከው። ተቸገርክ አይደል? አስቸገረ። ርዕሱን አይተሃል ሀብቴ? ርዕሱን ምን እንደሚል ታውቃላችሁ? እሷ አይለጠፈችው ይኸው ምን እንደሚል ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ነው የሚለው ርዕሱ። አዳራሽ አለው፣ ሲሰብክ ትምህርቶችን ይለቃል ይሄ ፓስተር ብሎ ነው ያወራው በውስጥ ግን ስትላላኩ የነበረው የአገር ጉዳችሁ አሁን እሱ ገና መውጣት ሲጀምር አካውንቴ ኤፌክት ሀክ ተደረገብኝ ፌስቡኬ እና ቴሌግራሜ ብለህ ደግሞ ማልቀስ ጀመርክ። አሁን ያ ሁሉ ስትላላክ ያ ሁሉ ነገር ስታደርግ ምንም ያልመሰለ የሆነ ፍንጭ ሲወጣ የሆነ ነገር ስትወጣ ሮጠ ዘለመጠ ሚዲያ ላይ ቀድሞ አልቃሾንክ ማለት ነው። ተመልከት፣ እችን ተመልከትና እንትን ይወላችሁ። ቆይ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ ራሱን እያነሳ ምናምን ራቁቱን ማለት ነው። ስፖርት ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቶን ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ እልክለታለሁ። ማይ በቴኳንዶ ልብስ የተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኝ አለኝ። የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ መስሎኝ አልገባውም። ታውቃለህ አልገባህም ማለት መጨረሻ ላይ አቤት እሺ እባክህ ሰገድ ባዶ ራቁቱን በቃ ምንም የለም። የእሷን ግን እያያችሁት ነው። እኔ አሁን ከሁሉ በላይ ደግሞ የእሷ ከታች ከስር የምታወራውን እያያችሁ ነው። አንተ አልገባህም አይደል ትለዋለች። አይ እንትን $500 ላካ ሲል ለሕክምና ብሎ ትለዋለች። አይ እንደዚህ አንዳንድ ለሚቸግርህ ነገር በስቶበት ነው ይሄ። መጀመሪያ ሞገቡን አልገኛለው አራባቱ ይላል በስቶበት ነው። ቆይ አትበሳጭ። ቆይ ተው እድል እንስጥ። ቆይ ለገቡ ሰዎች አይ ይኸውላችሁ አንዳንዴ ቪዲዮ ስታዩ እንደዚህ አይነት ነገር ሲለቀቅ መረጃ ይሄ ከጀርባ ያለውን ይዘቱን በደንብ አስተውላችሁ ስሙ። እሺ ይኸውላችሁ አንዳንዴ ቪዲዮ
ከጀርባ ያለው ይዘቱን ሴታፑን ምናምን እዩት። ደረቱን፣ አከፋፈቱን፣ ማህተቡን አከፋፈቱን ፐርፐዝ ተዘጋጅቶ እንደመጣበት ለቀረጻ ከፈት አድርጎ ጥቁሯን ማህተቡ እያሳየ ምናምን የመጣበትን አመጣጡን በራሱ ስታዩ የእሷ አወራር የእሷ አነጋገር ለሕክምና ብሎ ትለዋለች $500 መጀመሪያ ላከልኝ ሲላል አይ እንዲህ ለአንዳንድ ነገር ለአስቤዛ ማለት ነው። ወንድ ልጅ ለወንድ ልጅ ማለት ነው ትሪት እያደረገው ማለት ነው እንዳይጎዳበት ራሱን እንዲጠብቅለት እሱ ሞዴል ነው ፎቶ እየላከ ብር የሚቀበለው ማለት ሞዴሊስቶች ናቸው። ፎቶ እየላከ ብር የሚቀበለው ሲጀመር ምን አባቱ ነው ለወንድ ልጅ ፎቶ ልኮ የምን ሞዴልስ ቢሆን ለወንድ ልጅ ፎቶ ልኮ ነው ብር የሚቀበለው? አይ ምን ለድርጅት ለምናምን ምን ማለት ነው እኮ አሁን እኮ ነው ያልገባኝ። ይሄ ፐርፐስሊ እንደሆነ ያደረጉት እንደሆነ የምታውቀው እንዲህ አይነት መልስ እየመለሰላት እንዲህ አይነት ነገር እየነገራት ኢቭን እሷ ለማወጣጣት ምንም የምታደርገው አይነት ጥረት የለም ማለት በቃ እሷ አሁን ከሃይማኖት ጋር አሁን የመጣችው እኮ ቴዲ ፓስተርም እኮ ላይሆን ይችላል፣ ምናልባት ነብይም ሊሆን ይችላል። እነሱ በጠቅላላ ፓስተር ነው የሚሉት። ምንም ይሁን መንገድ ላይ የሚሰብከውም ምንም ይሁን ማንም ሰው ይሁን ፓስተር ነው የሚሉት ኖርማሊ። እና አዳራሽ ያለው ምናምን ካለ ፓስተርም ላይሆን ይችላል፣ እንግዲህ ነብይም የሚባል ሊሆን ይችላል ምናምን። ዞሮ ዞሮ ምንድነው ሃይማኖት የሃይማኖት ነው። ሶሪ ኢንተራፕት ላድርግ ቴዲ ኢንተራፕት ላድርግ። ፓስተርም ይሁን ለምን ሐሰተኛ ነብይ ይሄ በእግዚአብሔር እንደ እግዚአብሔር ስምና ትምህርትን ያሰድባሉ እንኳን ብለን ኤክስፖዝ የምናደርጋቸው ለምን እነሱ እንኳን አይሆኑም ነው የምልህ። ገብቶሃል? ለምን እነሱ እንኳን አይሆኑም ከፈለጉ የወንጌል አማኝ ስም ነው የመጀመሪያው። ፓስተር በፓስተር ይሄ በክርስትና ስም ያለውን ነገር ሳይሊዛ ነው እሱም ሲያው እኔ ኦርቶዶክስ ነኝ ኦርቶዶክስነቴን ምናምን እያለ ነው መጀመሪያ አገባቡ ራሱ አይተው ከሆነ ለምን ሌላው በቃ ይሄ እነዚህ ዘራፊዎች ናቸው ምንላቸው ለምን አይሆኑም ነው ብለህ በእንደዚህ አይነት ጉዳይ ካለ አከሌ የሚባል ሰው ብለህ ነው ሜንሽን አድርገህ የምታወጣው። አንድ ሁለት በዛ ውስጥ ያለ ሰው ነው ይሄ ራሱ እያልኩ ነው። ይሄ ሁሉ ሲያደርጉ ከርመው መጥተው ነው አሁን ፍንጭ ሲወጣ ዲፌንድ ራሳቸውን ለመከላከል የመጣው ማለት ነው። ራሱን ለመከላከል የመጣው እኮ እንዴት ነው መወሸቂያ እየፈለገ ነው እኮ ይሄ ሰው ሃይማኖት ውስጥ ሄዶ ኦርቶዶክስነት ውስጥ ሄዶ ሊገባ ነው ዳይቭ ሐሳቡ። የእሷን ተው የእሷን አንተና ተወል። ቆይ ለሌላ እድል ልስጥ አንዴ። ተሼ የሚል 670 ሰላም ብያለሁ። የተወሰነ 2 ደቂቃ ብትጠቀሙ ከዛ በኋላ ቤላ አለ ከዛ ቆሞስ አሉ ለሳቸው ሰጣለሁ እንመለሳለን ሐሳቡን። ሰላም ወገኖች እንዴት አላችሁ? እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ይብዛላችሁ። ሮሜ 1 ምዕራፍ 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እና እነዚህ እህትና ወንድሞች እግዚአብሔር ምሕረት ያርግላቸው። በደንብ የተቀመመ በደንብ የተከሸነ እንደዚሁ ፊታቸው እኮ ያስታውቃል። ማለት ይሄ በቀላል የሚታይ ነገር አይደለም። አንድ ተራ ወይም የሆነ እንደዚህ ዝም ብሎ ተለባብሶ የሚታለፍ ነገር አይደለም። ወንጌል አማኞች ምንም እንኳን ወንጌልን ቢይዛቸው አንዳንዴ የሆነ መጨከን ባለበት ነገር ላይ መጨከን አለበት። ይሄ ዝም ብሎ ተደባብሶ የሚያልፍ ነገር አይደለም። ይሄ ማለት ያ ሰውዬ ማለትም ነብይ የተባለው ወይም ፓስተር የተባለው አለበለዛም እታች ያለው ምእመን እንኳን ቢሆን አንዱ ነው ያጠፋው ልበል። ተነጥቆ ተለቅሞ ያ ሰውዬ ተለቅሞ ወይም ደግሞ ስሙ ወጥቶ በግልጽ ከሌ ነው ተብሎ በግልጽ መውጣት አለበት። እውነት ከሆነ ያ ሰውዬ መጠየቅ ያለበት አካል ሊጠይቀው ይገባል። ዝም ብሎ ግን በደፈናው ይሄ ሰው ትልቅ ሰው ነው። ዛሬ የ2-3 ዓመት እንኳን ህፃን ልጆች እኮ ብዙ ነገር ያውቃሉ። ይሄ ለሰው ለአቅመ አዳም የደረሰ ሰው ነው። ራሱ 18 ዓመት የሞላው ሰው ነው። ማገናዘብ የሚችል ሰው ነው። ከወገብ በታች ከወገብ በላይ እያለ ሲል ምን ማለት አላወቅኩም ማለት በራሱ ምን ማለት ነው? እንደዚሁ ፊታቸው ላይ ይነበባል እኮ በደንብ እንደተቀመመ በደንብ የተከሸነ እንትን እንደሆነ በደንብ እንትን ይላልና ይሄ ነገር ይቅርታ እኔ ማለት እንዲህ በቀላሉ የሚታይ ነገር ባይሆን መልካም ነው። ለምን ከዚህ በፊት
በግልጽ በመሰረተ ክርስቶስ ላይ በግልጽ እንኳን እንትን ተለባብሶ እንደታለፈ የዛ ሰዓት ላይ የሆነ እርምጃ ቢወሰድ። ምክንያቱም አንዳንድ ጊዜ ኮስተር ማለት ባለበት ነገር ላይ ኮስተር መባል አለበት። ለምን ገና ግራህን ሲመታ ቀኝህን ፊት ስጥ ተብሏል ይላል የእግዚአብሔር ቃል ተብሎ ዝም ብሎ እንደ አህያ መረገጥ የለም ማለት። አንዳንድ ጊዜ እርምጃ መወሰድ ባለበት ነገር ላይ እርምጃ መወሰድ አለበት። የሚጠየቀውም መጠየቅ አለበት። ምክንያቱም ገና ማለት ይገባቸዋል አይደል? ወንጌል ይዞኛልና ምንም አልልም ማለት በራሱ ዋጋ ያስከፍላል። እና ይሄ ነገር እንደቀላል መታየት የለበትም። ያ ሰው ይሄ ሰው በግልጽ ያውጣ በቃ እከሌ ነው ብሎ በግልጽ እስከ ቦታው ድረስ ያ ሰው በግልጽ መውጣት አለበት። አለበለዛ ግን ዝም ብሎ እንደዚህ የውሸት ቅመም ቀምሞ እንደዚህ በደፈናው ሃይማኖት ከሃይማኖት ማጋጨት ማለት በጣም ተከባብሮ የሚኖረውን ህብረተሰብ ራሱ ቁጣ ነው የሚያስነሳው። ለምን በጣም ብቻ ያማል። አንዳንድ ጊዜ የሆነ አለ አይደለ መናገር ራሱ የሚከለክል እንትን አለ። በቃ ውስጥህ የሆነ ሲገነፍል ሲቆጣ ቃላት የምታጣላት ነገር አለ አይደለ? ብቻ አመሰግናለሁ። ይሄን ለማለት ነው። እሺ ቴንኪዩ ተባረክ። ትልቅ ሀሳብ ነው የሰጠኸው። ትልቅ ሀሳብ ነው የሰጠኸው እና ግራህን ለመታ ቀኝህን ስጥ የሚለው ፊት ነው፣ ለፊት ነው እሱ የተጻፈው። አሁን ከፊት አለፈ ነው ምላችሁ። እሱን ደግሞ በህግ አግባብ ነው የሚኬደው። እንደዛ የሚል ነገር የወሬ ነው ምላችሁ። ይሄ ከፊት አለፈ ደግሞ ሮጦ የሆነ ሃይማኖት ውስጥ መወሸቅ የሚባለውን ነገር ነው በቃ የመጨረሻ ነው። ሰላም ብያለሁ። ቆሞስ ሰላም ንቃዬ፣ ሰላም ብያለሁ። ወንድሞችና ሀብትሽ እዚህ ውስጥ ማቃችሁ ሰላምና ጸጋ ይብዛላችሁ። የተወደዳችሁ አባቴ ብሩካን ተባረኩልኝ። ጥሩ ወደ እንትኑ ሲሄድ እንኳን ወቅታዊ ነው። ጥሩ እንኳን እንደዚህ እንዲታይ እንዲተች ማደረከው ብዬ አንተ መቼም ያው ብዙ ነገሮችን ታመጣለህና በጣም በሚገርም ሁኔታ እንደው እየሰማሁም እያየሁም ቀንም አይቼ በጣም ነው ተደነኩትና ሁለት ነገር ነው ያየሁት። አንድ ስራዬ ብሎ ወንጌላውያን ማህበረሰብ ለማንቋሸሽ ስም ለማጥፋት እንድናቸው ለማለት የተቀመመ የተሰነደ የተቀመመ የውሸት ትርክት ይመስላል ገብቶ ራሱን ለማስጠጋትና ሌላውን ለማንቋሸሽ የሄደበት እንትን በጣም በሚገርም ሁኔታ ይሄ በጣም መጠየቅ ያለበት ነው ልጁ። ሁለተኛ ከዚሁ እንዲህ አይነት ልምምድ ካላቸው ሰዎች ተከፍሎት ቢሆን ይሄ በኢትዮጵያ ላይ ይሄ እንዲህ አይነት ንግግሮችን ኖርማል የማድረግ ተራ ነገር የማድረግ ለማድረግ ብሎ ተከፍሎት ቢሆን ይሄ ልጅ ይሄ ቀላል አይደለም። እንዲህ በተወራ ቁጥር ምን እየሆነ ነው? ነገሩን እንደ ቀላል ነገር የማየት ታውቃላችሁ። ሞት እንኳን ይለመዳል አይደል እንዴ? ሞት እኮ ሀገራችን ውስጥ ተለምዶ ያውቃል። እንዲህ አይነት ንግግሮችን እንዲለመዱ ለማድረግ ይሄ ራሱ በራሱ ሌላ የተጭኖስ ቢሆን ይሄ ልጅ አሁን እንደ አይነቱ ይሄ ራሱ በጣም ሊፈተሽ ሊጠየቅ የሚገባ ልጅ ነው። እንደ አይነቱ ነገር ስራዬ ብሎ ተዘጋጅተው እሷም ድንገት እንዳላወራት ካቀማመጡም ከሷ ከፈግታውም እንዴ እያለች የምትለው ይታወቃል። አደነግጥም። ለምን ቢባል ቀድሞ ያወሩትበትን ነው ሊያወሩ ብቅ ያሉት እና ሁለት ነገር ነው። አንድ ባንድም በሌላ ተጽዕኖ ስላለ ወንጌላዊ ማህበረሰብ ለማንቋሸሽ ስም ለማጥፋት የተከደበት ሴራ ይመስለኛል። ሁለተኛ ነገሩን ልምድ ለማድረግ ይሄ ምንም አሁን እንዳልኳችሁ ተራ ለማድረግ ምንም አዲስ ነገር እንዳልሆነ ለማስደረግ ከዛ ተከፍሎት ቢሆን እንዴ ቀላል አይደለም። ይሄ ልብሱን እያወጣ ልኮ ብሩን አይቶ ልኮ አሁን ዋልተሳካለትም የሆነ ነገር ሆኗል። ብቻ እንዲህ ብሎ የመጣበት ዝም ብሎ አይደለም እና ሶስት ነገር ነው የሚያሳየውና ልጁ ከሃይማኖት እንዲህ አይነት ነገር መቆም አለታችን ምጽፉ እህቶች ወንድሞች ግን አብሶም ኦርቶዶክሳውያን ወንጌላውያን ተነቃባችሁ ጉዳችሁ ፈላ ምናምን የምትሉ ሰዎች ረፉ ብታርፉ ይሻላል። ትክክል አይደለም።
ይሄ አንዱ እናውጣ ከተባለ እንዲህ አይነት ነገር እናርግ ከተባለ እኛም እኮ ብዙ የምናውቀው ነገር አለ፣ አልተናገርንም እንጂ ብዙ የምናውቀው አለ። ተው እንደዛ ብዙ አንሄድ። በመረጃም በምንም እያንዳንዱ ማውጣት ይሄ መካሰሱ እንትኑ ጥሩ አይደለም። እንደውም ይሄን በጋራ ይሄን ማውገዝ ነው ያለባችሁ። ኢትዮጵያ ውስጥ እንዲህ አይነት ነገሮች ልምምድ መኖር የለባቸውም። እንዲህ አይነት ሐሳብ መኖር የለበትም። በጋራ ልንቃወመው የሚገባን ፓስተርም ይሁን ቄስ ጳጳስ ልንቃወመው የሚገባ እንጂ የሆነ ቦታ አስጠግተን የከሌ ነው ብለን የምንለው ነገር አይደለም። ሁላችንም በጋራ ይሄን ነገር ልንቃወመው የሚገባ ነገር ነው እና እውነቱ እንዲወጣ ደግሞ መፈለግ አለብን እንጂ እናውጣ እንትን በልካልን ብዙ ነገር እንዳረሳለን። ብዙ ነገር በመረጃም በምኑም ከላይ እስከታይ የምናመጣው ይኖራል። እንደዛ ነገር ብታርፉ ይሻላል ለማለት ነው። ወንድሞቼ ተባረኩ፣ በጣም ተባረኩ፣ ጸጋ ይብዛላችሁ። ልጁ ግን ባለጌ ነው። ፊቱ ቅልስልስ ማለቱ ያንን ጋዜጠኛውን ነው የሚመስለው። ራሱ ሴት ነገር ነው ሲታይ፣ እንደው ራሱ ንግግሩ ምኑ የሆነ ችግር ያለበት ይመስላል ሲታይ። ራሱ ልጁ ወንድ ነገር አይታይበትም እና በጣም የሚገርም ነው። ግን ተባረኩ ልበል እንግዲህ፣ ሌሎቻችሁን ልስማ። ተባረኩልኝ። ቴንኪዩ፣ እግዚአብሔር ያክብርልኝ። ቴንኪዩ ማለት ምንም ግልጽ ነው። አሁን በራሳችን ሳይሆን አሁን እያወራን ያለ ነው ራሱ ሰውየው ከሚያወራው ነገር ተነስተን ነው። $500 ሲልክልኝ ራቁቴን ላኩለት ካለ ምንም ምስክር አያስፈልግም እኮ ምስክር አያስፈልግም። $500 ላከልኝ፣ ከወገብ በላይ መጀመሪያ ላከልኝ። ከዛ እኔም ላኩለት። ስፖርት ምናምን ስሰራ ሌላ ድገም አለኝ፣ ደገምኩት። ድገም ይለኛል፣ ደገምኩት። ፋይናሊ ሙሉ ራቁት ፎቶ ተላላኩ ማለት ነው። ምን ታዲያ ሌላ ምንም ምስክር አያስፈልግም። እና ይሄ ነው እንዳሉትም ቆሞስ፣ ይሄ ነገር በየትኛውም የሃይማኖት በሉት ምናምን በሉት ጽዩፍ የሆነ ነገር ነው። በቃ ጴንጤዎች ምናምን ተውት፣ እሱን ተውት ነው የምላችሁ። ተውት፣ ልቦናችን ይተዋወቃል ማምን እንደሆነ። ግን ጽዩፍ የሆነውን ነገር ሪጀክት ማድረግ መቻል አለብን። እንደ አንድ ቆመን ነው ሪጀክት ማድረግ ያለብን፣ እንደ አንድ። እና እንደዛ ነው የሚሆነው። ኪያ ነው። ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ግርማዊነቱ ሰላም ለእርሶ ይሁን። አይ ስለምወዳቸው ነው የእሳቸውን ፎቶ ያደረግኩት። ሰላም ለሁላችንም፣ ለሰው ዘር በሙሉ ይሁን። እኔ አንድ ነጥብ ማስቀመጥ የምፈልገው ምን እንደሆነ ታውቃለህ? ልጁን እኔ ያለ ዛሬ አይቼው አላውቅም። ቢሊቭ ኦር ኖት ለካ ወደ 60 ምናምን ማስታወቂያ ያለው ፊልም ይሰራል። አላውቀውም። እኔ አክተር ነው። ገኒን በደንብ አውቃታለሁ፣ እሱን ግን አላውቀውም። አንተ ቤት ውስጥ ያሉት ልጆች ያውቁታል፣ አማርኛ ፊልም ስለማታይ ነው ምናምን ነገር አሉ። እኔ ልላችሁ የምፈልገው ነገር ምን መሰለህ? እኔ በእምነቴ ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩኝ የሌላውን መንቀፍ አለብኝ የለብኝም፣ ይሄ ምንም ጥያቄ ውስጥ አይገባም። ማንኛውም ሰው በጌታ ኢየሱስ ክርስቶስ አማኝ ከሆነ የራሱን መንገድ ይዞ ነው መሄድ ያለበት። እድንበታለሁ፣ ያዋጣኛል፣ ለነፍሴ ስንቅ ይሆነኛል ያለውን ከያዘ በቂ ነው። አንዱን ስለነቀፈ አንዱን ስለገፋ የሚመጣ ለውጥ የለም። ነገር ግን ሰውየውን ያለ ዛሬ አላየሁትም። ብዙ ጊዜ እናንተ አይታችሁ ከሆነ አሁን አንተ ነህ መሰለኝ የተናገርከው ስለማተቡ ቲሸርቱን ክፍት ስለማድረጉ ምናምን ወደ ሃይማኖት ከመጠጋጋቱ ይልቅ ልጁን ፐርሰናሊ በተጀመረ ጉዳይ ጠይቆ እንደዚህ አይነት ነገር ጠየቀኝ ያለውን ፓስተርም ይሁን ወላ ነብይ እንዲያወጣ ማድረግ የሚኬድበት መንገድ ይቻላል። በነገራችን ላይ ግን ሀሌታን ብዙ ጊዜ አይታችሁታል። ሀሌታ ሚዲያ ላይ እነ ቄስ ዶክተር ግርማ እነ ዶክተር ስዩም ብዙ ጊዜ እንደዚህ ዘማሪዎች ፓስተሮች ምናምን ነገር ላይ በብዛት እንዳለ ሁሉ ይናገሩ ነበር እና ያ ነገር በስፋት እንደዚህ በሌላ ሚዲያ ላይ ሲሰራጭ አሁን ይሄ ልጁ እየገለጸበት ካለው መንገድ የበለጠ በቃ ሐላል እንደዚህ አይነት ነገር ይደረጋል። እኛ ግን አናወጣቸውም፣ ስማቸውንም አናጋልጥም።
እያሉ የሚሉበት በጣም ብዙ ቦታ ላይ አለ ሀሌታን እና ብዙ ውዝግብ ውስጥ ከመግባታችሁ በፊት ልጁን እኔ አላውቀውም፣ ለማንም እየወገንኩኝ አይደለም። ከዚህ በፊት በተላለፉት ፕሮግራሞች ላይ በተደጋጋሚ በወንጌላውያን ወይ በፕሮቴስታንት ቤተክርስቲያን ውስጥ ይሄ ነገር በተደጋጋሚ እንዳለ ሲነገር ነበረ። ስፔሻሊ የሀሌታ ሚዲያ ላይ ካያችሁት በብዛት የሚወራው ስለዚህ ነገር ነው። ያንን አይታችሁስ እንዴት ዝም ልትሉ ቻላችሁ? የኔ ጥያቄ ይሄ ነው እንጂ ነገሩ ወንድሜ ይቅርታ አድርግልኝና ኢንተራፕት ቆይ አንዴ ቆይ አንዴ ኢንተራፕት ላድርገው። እኔ ለምን መሰለህ? ቆይ አንዴ አብቴ ምንድነው መሰለህ ወንድሜ ክትባት ኢያ ቆይ አንዴ ይቅርታ አድርግልኝ ወንድሜ ኢንተራፕት ላድርግና እንደው ጀስት ጀነራል የሆነውን ነገር ትንሽ ኮንሰፕቱን ለመረዳት ያክል ቅድም ስናገር የነበርኩት እኔ ነኝ። ሴታፑን ተመልከቱ፣ ሊዩት። ማህተቡን ደረቱን ከፈታ አድርጎ ለቀረጻ ለምናም ተዘጋጅቶ ስለነበረው እኔ ነኝ። ለምን አልክ ካልከኝ ደግሞ ለሱ መልስ ልሰጥ ፈልጌ ነው። በመጀመሪያ ደረጃ ሴታፕ እንደሆነ የምታውቀው ይሄንን ጉዳይ ማለት ነው። ማውራት የፈለኳትን የሆነች ሀሳብ እንድትይዝልኝ ነው። እሺ ወንድሜ ቆይ አንዴ ሀሳቤን ልጨርስና ከዛ እድል ሰጥሃለሁ ለአንተ። ቴንክ ዩ። መጀመሪያ ላይ ይኸውልህ ተመልከተው እዚህ ጋር ይኸውልህ ምርጫ ስላጣቅ ሀሳቡን አሁን እኔ ቪዲዮ ማየት ሳይሆን ሰው ሀሳቡ አልገባውም። አብዛኛው ሰው ምን እየተደረገ እንዳለ አንተም እኔም እኮ እንጸየፈዋለን እኮ ይህንን ነገር ወንድሜ። ግን እንዴት አይነት ሴታፕ አዘጋጅተው እንደመጡ ላስረዳ ፈልጌ ነው። ይኸውልህ አማራጭ ምንድን ነው? አማራጭ ያጣው ለምን ነበር? አማራጭ ያጣው ይሄ ሰውዬ አየው። መጀመሪያ አማራጭ ያጣው ምን ነበረ ነው። እሷን ፖይንት ያዛት። አድናለሁ ነው እኔ አድናለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። ተመልከተው። ኦርቶዶክስ ነኝ እኔ በእምነቴ እንደዚህ ያልኩ ሰው ነኝ እያለ ነው መጀመሪያ ሲያወራ የነበረው። ከዛስ ና ጸሎት አደርግልሃለሁ አድንሃለሁ አለኝ ብሎ ደግሞ እንደገና ሐሳቡን ቀየረ። ከዛ በኋላ ቀጥለው ስማው ቆይ ኦርቶዶክስ ነኝ ተመልከት። የሚጸልይልኝ አላጣሁ። እኔ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ። እኔ ለዛ ነው መጀመሪያ አሁን በደንብ እንድትሰሙኝ ፈልገው ስታደርገው ትዝ ያላለህ ኦርቶዶክስነት አሁን እንዴት ትዝ አለህ ብዬ ነው መጀመሪያ የተነሳሁት። እንደውም አየው መቼም አንተ ኦርቶዶክስ ነህ አይደለ? እና ጸልይልሃለሁ ምናምን ብሎ የሆነ ሰው $500 ቢሰጥ እሺ ብለህ ትሄዳለህ ወይስ እንዴት ነው? ሲጀመር በኦርቶዶክስ ማሊያ ውስጥ ተቀመጠ እንጂ ሲጀመር ነው የምልህ። ለሴታፕ እንደመጡህ ምነግርህን እኮ ነው የምልህ። ከዛ ስማው ይኸውልህ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። በእኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ በቃ እንዲህ ምናምን ብለን እንትን የምንል ሰዎች ነን። እና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዘኝ እንትን የምለው? እኔ ፈጣሪ ላይ እምነት አለኝ። ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ እኔ? እሱስ ደግሞ እኔ ላይ እንዴት ነው እንዴት ልጄ ነው ሊያደርገኝ የሚችለው? እና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። ይኸውልህ አሁን ይሄ ማለት ያለውን እምነት እየገለጸ ነው። ፈጣሪ ላይ ያለኝ እምነት ምናምን እሷም ፑሽ ታደርገዋለች፣ ትገፋዋለች፣ ኢነርጂ ትሰጠዋለች። ገብቶሃል አይደለ? ኢነርጂ እየሰጠች ነው። ከዛ በኋላ ግን ስማው አሉ በየጊዜው በቃ የተለያየ ፎቶ እንትን ይላል። እንደዚሁ በቅርቡ ያንቺን ክሊፕ አይቶ ከውጭ እንትን አለ አያትችን አሁን የገባበትን ያለፈባትን አለው በቃ እንደዚህ ክሊፕ አይቶ ከተለያዩ አሉ። አሁን አንቺ ላይ ያለውን ክሊፕ አይቶ ብሎ አለፍ አድርጎ ማአት ነገር ጃምፕ አድርጎ $500 ላከ ይልልሃል ማለት ነው። በቃ $500 እልክልሃለሁ። ተመልከተው። አየው አሁን እንደዚህ ነው በቃ እንደዚህ አለና በቃ $500 እልክልሃለሁ አለ። ሲጀመር ይኸውልህ ይገባሃል ምን እያለ እንዳለ ማለት ነው።
በቃ እንደዚህ ቀለል አድርጎ $500 ልክልሃለሁ አለ። ቆይ ጭላ አስጨርሰው ወንድሜ። አንድ እሺ ጠብቃለች። ለሕክምና ብሎ በቃ ለሕክምና ብሎ ትለዋለች። እሱን ስመው የሚቸግር ነገር እልክልሃለሁ፣ ለሚቸግር ለአንዳንድ ነገር እልክልሃለሁ። እሷ የገነት ሴታፕ በራሱ እንድታዩ ፈልጌ ነው። ገነት በሴታፕ ነው የመጣችው። ሴታፕ አዘጋጅታ ስመው አካውንት ላካለኝ ላኩለት ስልክ እሺ ብያና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱ ፎቶ የራሱ እዚህ ጋር ነው ነገር የጀመረው። አየው ኦርቶዶክስ ነኝ የሚል ሴታፕ ሰራ፣ መስቀሉን ምናምን አሳየ። ከዛ በኋላ ደግሞ እምነቴ ምናምን አለ፣ ጠንካራ በእምነቱ እንደሆነ። ከዛ $500 ሲለቅበት ፎቶ ተጀመረ ማለት ነው። ሉክ ከዛው ከወገብ በላይ ራሱን እያነሳ ምናምን ራቁቱን ማለት ነው ሶስት የሰራ ያንተንም ቀለል ተደርጎ ይወራል። ግን እንደዚህ አይነት ነገር በራሱ ማለት እንደዚህ ቀለል አድርጎ ነው እያወራል። ቀለል ያለ ፎቶ ላከልኝ፣ ቀለል ያለ ፎቶ ላኩለት ምናምን እያለ መጨረሻ ላይ ርቃን ፎቶ እስከ መላላክ እስከ መጻጻፍ ምናምን ደረጃ ተደረሰ ማለት ነው። ለምን ሃይማኖት ውስጥ መወሸቅ አስፈለገ ነው የኔ ፖይንቱ። ሁለት ደግሞ ርዕሱን ከታች ወደ ምን ብላ መሰለ እሷ ያወጣችው ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ብላ ነው ያወጣችው። ምን አለች? ግብረ ሰዶማዊው ታዋቂው ፓስተር አስቸገረኝ። ከዛ እሱም በመካከል አዳራሽ ያለው ትምህርቶችን የሚያስተላልፍ ምናምን ትላለች። እኔ ኦርቶዶክስ ነኝ ብለህ ራስን ነፃ እያደረክ ነው። ጨረስክ? ምንም አላጠፋው ምንም የለም እኔ ንጹህ ነኝ ለማለት ነው። ይህ ነው ሀሳቤ ወንድሜ፣ ቀጥል። በቃ ይኸውልህ እስካሁን አንተንም ሀብትሽንም ዝም ብዬ በጥሞና ያስጨረስኳችሁ የኔ አባባል ወይም የኔ ፖይንት ያልገባችሁ ምን መሰላችሁ? እንዳልኩ ልጁንም ዛሬ ነው ያወቅኩት። እኔ ለካ እንደዚህ ብዙ ፊልም ብዙ ማስታወቂያ እንዳለ ሁሉ አላቀውም ከነ ማለት ነው። እነሱንም እሷንም እየወገንኩኝ አይደለም። አሁን ይኸውልህ ምን መሰለህ፣ እሷ የሰጠችው ሴታፕ እንደገና የተላላካቸው የተመላለሳቸው ፎቶዎቹን $500 ላይ ነው እናንተ ትኩረት ያደረጋችሁት። አንድ ግን ሁሉም ትኩረት ላያደርግበት ላያየው ወይ ልብ ላይለው የቻለ አንድ ነጥብ ልንገርህ። እንዴት ነው እሱ ላይ ብቻ ይሄ ነገር በተደጋጋሚ ሊደርስ የሚችለው? ከዚህ በፊት የ10 ሚሊዮን ብር ክፍያና የወሲብ ፊልም እንዲሰራ ጥያቄ ቀርቦለታል። አሁን ደግሞ በተደጋጋሚ በዙሪያዎቹ ያሉ ሰዎች በተቃራኒ ጾታ ያሉ ሰዎች ግን ሆሞሴክሱዋል እንዲሆን እንደሚፈልጉት በተደጋጋሚ እሱ ጋር የሚመጣው ይሄ ነገር ለምንድን ነው የሚለውን ነገር ነው እኔ ያሰብኩት። ከብሩም ሌላ ማለት ነው። ብሩን ፎቶዎቹን ተዋቸው። ሁሌ እሱ ላይ ይሄ ነገር እሱ መንገድ ላይ ብቻ እንዴት ሊያጋጥመው ይችላል? ሁሌ አንድ ሰው አንድ አይነት ነገር አይገጥመውም ብዬ አስባለሁ። በተከታታይ ይሄ ጥያቄ ይሄ ሰዎች በዙሪያው እንዴት ሊያጠነጥኑ ይችላሉ? እንዴት እንዲህ አይነት ሰዎች ሊከቡት ይችላሉ ነው እኔ የማስበው። ፎቶዎቹ ብሩ ምናምን ቴንኪው ብራዘር። ያ ማለት ደግሞ ቢሃይንድ ኦፍ ከዚህ ጀርባ የሆነ ኤክስፒሪየንስ አለው ማለት ነው። እንደዚህ አይነት ነገር በተደጋጋሚ እንዴት ሊያጋጥም ይችላል? አጋጣሚዎች እኮ በተደጋጋሚ ሲደወልልህ ለ2 ወር ስልክ መዝጋት እስክትደርስ ድረስ ምናምን ነገር በቃ ልጁ ህይወቱ በእንደዚህ አይነት ነገር የተከበበ ነው። ዋይ እኔ ይህንን ነው የማየው። ከዚህ በኋላ ነው የፎቶዎቹ የፎን ልውውጥ የፎቶ ልውውጥ የብር ልውውጥ የሚመጣው ከሰዎቹ በኋላ ነው። እሱ ሁሌ እንዲህ አይነት ነገር ይገጥመኛል ካለ እኔ ያንን ነው ፖይንት ያደረኩት። እናንተ ባያችሁት መንገድ አንግል ሌላ ነው። እኔ ግን ይችን ያየዋት በቃ በተደጋጋሚ እንዴት ሊገጥመው ይችላል? ግን እኔ አሁን ያልኩት ምን መሰለህ፣ ይህ ልጅ ከተናገረበት የበለጠ በግልጽ ቅድም ሀብትሽ ብሏል፣ ከሌላ እምነት የመጡ ስለሆኑ እየተባበረን እየሸፈንን ምናምን፣ ያም ጉዳይ አይደለም የሚሆነው። ሀሊታ ላይ በግልጽ እየወጡ እየተናገሩ ነው። እንዲህ አይነት ፓስተር አለ፣ እንዲህ አይነት ነብይ አለ፣ ወይ እንዲህ አይነት ዘማሪዎች አሉ። እኛ ግን አጋልጠን ልንሰጣቸው አንፈልግም። ይህ ሰውዬ ከቡዳ ይምጣ፣ ከዋቄ ንፈና ይምጣ፣ ከኦርቶዶክስም ይምጣ፣ ከየትም ቦታ ላይ ይምጣ፣ ወላ ከማርስም ይምጣ፣ እነዚህ ሰዎች ግን እኛ ውስጥ አሉ
አጋልጠን ልንሰጣቸው አንፈልግም። አንዴ እንደውም ምን አሉ ዶክተር ቄስ ግርማ የምን ቤተ ክርስቲያን ቆይቷል ጊዜው ስላለፈ ይቅርታ አድርግልኝ አፉ በለኝ አየርህን ያስኩብህ የምን ቤተ ክርስቲያን ኃላፊ ናቸው ከውጭ ካሉ አሜሪካን ሀገር ከሚገኝ ወንጌላዊ ቤተ ክርስቲያን ጋር ኮኔክሽን አላቸው እዛ ሀገር ላይ የሚገኘው የቤተ ክርስቲያኗ ኃላፊ ትራንስጀንደር እንደሆነች ሁሉ ተናገሩ። ገብተዋል። ከየትም ቦታ አሁን ሀብትሽ እንዳለው ከየትም ቦታ መጥተው እዛ ድንኳን ውስጥ ስለተደበቁና ወደ እነሱ ስለገቡ ላለማጋለጥ የሚለው ነገር አይደለም የሚሰራው። ይሄ ልጅ ካወራው የበለጠ እነ ዶክተር ስዩም እነ ቄስ ግርማ ሌሎችም አንድ ደግሞ እንደውም ስማቸውን ረሳሁት ቆይተዋል። ተለቅ ያሉ ሰውዬ ናቸው። እሳቸው እንደውም ሳድስ ላይ ነው የተናገሩት። አብይ ይልማ ላይ አናጋልጣቸውም እንጂ አንናገርም እንጂ እንዲህ አይነት ነገር እየተለመደ ነው በወንጌሊያኑ ቤተክርስቲያን ብለው አሉ። እነዚህ ሰዎች ወንድም ልጨርስ ነው። እነዚህ ሰዎች ወንድም እሺ እናቴ አፉ በይኝ። እነዚህ ሰዎች እንደዛ በተናገሩበት ወቅት መከላከል ትችሉ ነበር። ወዲያውኑ ገባ ወዲያው እሳቱ ሳይባባስ በትኩሱ ቅጠልን በምንድን ነው የሚባል አባባል አለ ሀገርኛ አባባል እና ምንድን ነው መሰለ ኪያ ይሄ ነገር ቆይ አንዴ ቴዲ ቆይ አንዴ ንቃኔ አንዴ አሰናብተኝና ሶዮ ይቅርታ አድርግልኝና ጨርሻለሁ። ኦሬዲ ግን ኢንተራፕት እናንተ ሁለታችሁም ዝም ብዬ ነው በጥሞና ያዳመጥኳችሁ። እኔ አይ ልውጣ ብዬ ነው ልውጣና አድራጊ ነው የተባለውን ሰውዬ 500K ከፋይ የተባለውን ሰውዬ ለኔ በቃ 24 ሰዓት ይሰጠኝ። እሱ እንደሚለው ነው ወይ አሁን እየሰማን ያለ ነው? ይሄ ተደራጊ ነኝ የሚለው ተከፋይ ነኝ የሚለው ሰውዬ ነው አሁን እያወራ ያለው እየሰማን ያለ ነው። ከሱ ተነስተን ነው አይደል? ያኛው በዛኛው ወገን የተላላካቸው ፎቶዎች ቻት ያደረገበት ያወራውን ነገር ደግሞ ለኛ በተለይ እኔ ጋር ከባድ አይደለም። ከዚህ ሰዓት ጀምሮ አሰሳ ወጥቻለሁ ያኛውን አድራጊውን የተባለውን ሰውዬ ለማግኘት። እናንተ መልካም ቆይታ። ማይ ለለ የፈለኩት ገብቷል። የዛን ጊዜም እንደዚህ የመከላከል ስራ ልትሰሩ ትችሉ ነበር። በየሚዲያው እንደዚህ በግልጽ ነበረ ሳይሆን ኪያ አሁን ይወለ ሐሳብ ይወለ ወንድሜ ነበረ ሳይሆን እየሰራን ያለነው። በጣም ጥሩ ይልሽ ምን መሰለህ በፍቅር ይልሽ እየደገፍኩ እነዚህ ነገሮች በተደጋጋሚ ሀሊታ ላይ እየደገፍኩ ማለት አንተም ገና ማለት ነው አይደለም። እየደገፍኩ ሚንስ እዚህ ላይ ያወጣችሁትን ርዕስ ይሄ ልጅ እንዲህ ከመናገሩ በፊት በሀሊታ ላይ በጣም በግልጽ ሁኔታ ሰዎች ሲናገሩት ነበር። የዛኔ እነዛን ሰዎች መጠየቅ ትችሉ ነበር። የእናንተን ሐሳብ እየደገፍኩ ማለት ነው። ኦኬ የኛን ሐሳብ ነው እየደገፍክ ያለው። ስለዚህ ትክክል አይደለም ማለት ነው። ይሄ ሰውዬ ትክክል አይደለም። ይሄ ሰውዬ ይሄን ሁሉ ነገር ሲልክ ቆይ አንዴ ወንድም ይሄን ሁሉ ነገር ሲልክ ከዚህ በፊት ኮርስ ስላለው ነው። ከዚህ በፊት ስለ ጋዜጠኛው ከሰማህና ካወቀ ሁለቱ አቅራቢውም ሶፎንያስም የቅርብ ግንኙነት ነበራቸው። ከዛ በሆነ ኬዝ ባለመግባባት ምክንያት ይሄ ጋዜጠኛው ሶፎንያስን አጋለጠው። ከዛ ወደ ምን ተሸሸገ? ይሄ ጋዜጠኛው ወደ ፕሮቴስታንት ተሸሸገ። ያኛው ወደ ምን ተሸሸገ? ወደ ገዳም ተሸሸገ። ገባህ አይደለ? አሁንም እምልህ ይሄ ሰውዬ ልምድና ኮርስ ሳይኖረው ከዚህ በፊት ይህን ሁሉ ነገር አይላላክም። አንድ ሰው ሃይ ሲለው ሃይ ብሎ ሳይመልስ የገላ ሽያጭ ሊያውም ከወገብ በታች ሲላላክ ሳላውቅ ነው ብሎ የሚልበት ምክንያት የለውም። ምክንያቱም ኮርስ ስላለው ነው፣ ስለሚተዋወቁ ነው። ከዚህ በፊትም በብዙ ምክንያት ይገናኛሉ ማለት ነው። ተረዳኸኝ አይደለ? ስለዚህ ይህንን ነገር ለማጋለጥ ሲፈልግ ወደ ፕሮቴስታንቱ አስጠጋና ወደ ፕሮቴስታንቱ አስጠጋው። ምን አድርጎ እኔ ኦርቶዶክስ ነኝ አለ ሲጀምር። ገባህ አይደለ? አሁን ወደ መንፈሳዊ ነገሮችንም አስገብቶ ነው ያደባለቀው፣ ውስብስብ አደረገው። ተረዳኸኛ? ስለዚህ ይሄንን ምንም የምታብራራለት ነገር የለም።
እኔ እኮ ስለ ሰውየው አላብራራውም፣ አልደገፍኩም። ወይ በፍቅር አንዴ እኔ ኪያ እንደዚህ ላድርግና ለሌሎች ከተረዳሽኝ ይሄ ልጅ ቆይ የኔ ድምጽ ይሰማል? የኔ ድምጽ ይሰማል? አንዴ ፕሊስ የኔ ድምጽ ይሰማል? እሺ አንዴ ኮፒ ሊንክ አድርጎ ስታክ እያደረገ ነው። እኔ ጋር ሞዴሬተሮች ቆሞስን አስገቡልኝ። እሺ በጣም አንዴ ቆይ ኪያ አንዴ ፕሊስ እኮ አንዴ ቆይ አንዴ ኮፒ ሊንክ አድርጎ ስታክ አድርጓል። እኔ ጋር እሺ ስታክ አድርጓል። ኮፒ ሊንክ አድርጎ አንዴ ስታክ እያደረገ ስለሆነ እና ግን እድል ለመስጠት የሚያክል ሞዴሬተሮች እነ ቆሞስን ምናምን አስገቡልኝ። አንድ ቁጥር ይጻፉ። እኔ ማስገባት ስላልቻልኩኝ ነው። እሺ ኪያ እኔ ለአንተ አንድ ጥያቄ የምጠይቅ ይቅርታ ወዳ የባለፈውን አሁን የሶፊ የሚባለውን ጋዜጠኛው ኦርቶዶክስ ነኝ አለ ገዳም ገባዋል። ይሄን እንዴት አየኸው አንተ? ገዳም እንደዚህ አይነት ነገር መሸሸጊያ ናት ብለህ ታስባለህ? አይደለም። እንዴት ሊሆን ይችላል? እንዴት ታሰብ? ይሄንን ለመዋጋት ይሄንን ነውር ለመጸየፍ የሄድክበት ርቀት ምን ያክል ነው? እንዴት ምን አደረጋችሁ? እስኪ ንገረኝ። ምን መሰለህ ሁላችንም የራሳችን የሆነ የላይፍ ሩቲን አለን አይደል? እኔ እዚህ ላይ ጀስት የገባሁት አሁን ይሄ አይምን ስሙ ራሱ አላውቀውም። ቢሊቭ ኦር ኖት ብታምንም ባታምንም ስሙን አላውቀውም፣ ልጁንም አላውቀውም። ግን ቲክቶክ ላይ ሲዘዋወር ነበረ። ዛሬ ያየሁት ቪዲዮውን ገነት ንጋቱ ጥያቄ እያደረገችለት እና ከዚህ በበለጠ ሁኔታ ጥያቄ ሜቢ ሚስ አንደርስታንድ ተደርጓል መሰለኝ። ጥያቄ ምንድነው መሰለህ? አሁን ቅድም አድቫይስ ሰጠህን አይደለ? እናንተ ያኔ የሆነ ሚዲያ ላይ ሲቀርቡ መከላከል ትችሉ ነበር አልከኝ። እስኪ እናንተ የተከላከላችሁትን ንገረኝ። አሁን ለምሳሌ እነ ሶፊ ምናምን ሲያዙ ገዳም ገባው ብሎ ላጥላጥ ብለው ሲገቡ እንዴት ተከላከላችሁ እናንተ? ያንን ኤክስፒሪየንስ እኮ ነው እኛም እንድንከላከል። እስኪ እናንተ ያደረጋችሁትን የሆነ ኮንትሪቢዩት ያደረጋችሁትን የተከላከላችሁበትን እስኪ እሱን ሐሳብ እንድትሰጠኝ ፈልጌ ነው። ራሴን ማስተዳደር ልጅ ስለሆንኩኝ በሐሳብ ደረጃ ልክ እንደዚህ ወጥቼ የሰጠውበት አስተያየት አጋጣሚ አለ። ከዛ ውጭ ግን ሄደ በአካል እንቅስቃሴ የምታደርገው ነገር አይኖርም። ማለት እንደራሴ የራሴ የሆነ ቢዚ ላይፍ አለኝ። ግን እንደዚህ ሐሳቢን እንዴ ምንድነው ይሄ? ምንም አቋም አያስፈልገውም ወንድሜ። በጣም የተወገዘና አስቀያሚ ነገር ነው። እግዚአብሔር አጥብቆ ከሚጠላቸው ኃጢአቶች ዋነኛው ይሄ እኮ ነው። እንዴት ስሊና ይፈቅዳል? እንዴት ትክክለኛ ቦታ ሄዷል? ይሄ እኮ አንድ ጊዜ ኪያ እድል ከሰጠህን ማለት እግዚአብሔር ከሚጠላቸው ስትል ማለት እግዚአብሔር ወንድና ሴት አድርጎ የፈጠረን በራሱ ተፈጥሮ በራሱ አምሳያ ነውና የእግዚአብሔር ተፈጥሮአዊም አይደለም። ይሄ ሲጀመር አይደለም ከሚጠላቸው አጥብቆ ከሚጸየፋቸው ኃጢአቶች ዋነኛው ነው። ከመጸየፍም በላይ ተፈጥሮአዊም አይደለም። እግዚአብሔር የፈጠረው ነገርም አይደለም። መጥላት ብቻ ሳይሆን ተፈጥሮአዊም አይደለም ሲጀመር። ሲቀጥል ደግሞ አሁን ሁሉም የሚፈልገው እኔ በጌታ ነኝ እና ሁሉም የሚፈልገው ፓስተሩም ተነሳ ማለት ሙስሊም ቤትም ወይንም ኦርቶዶክስ ቤትም የሚፈለገው እንደዚህ አይነት ሰዎች በሃይማኖት የሆነ ጫጫታ ያስነሱና ስር ለመስደድ ነው ማለት መንቃት አለብን። ምንም ውስጥ ገቡ ምንም ውስጥ ማለት አሁን ይሄ የእውነት ፓስተር እንደዛ አድርጎ ከሆነ ተከታዮቹ ሁሉ እንደዛ ናቸው ማለት ነው። ምክንያቱም የሚጋባ መንፈስ አለ፣ የሚጋባ ትምህርት አለ ማለት ሰው ብሎን ይመስላል አይደለም። ባይብሊካል መንፈሳዊ ነገር የሚያካፍል ይቅርና የሆነ 2-3 ቀን አብረኸው የዋልከው ጓደኛህን የሆነ ነገር ሳታቅ ይመስላል። ስለዚህ አሁን እንደዚህ አይነት የሃይማኖት የእምነት ጫጫታ አስነስተው ሁሉም እንትን ውስጥ ስር ለመስደድ ነው የሚፈልጉት። ምክንያቱም እኛ ያለነው ከላይ ነው። እከሌ ጴንጤ ሆነ ከዛ ወደ ኦርቶዶክስ ተመለሰ ልልል ይንጫጫል። የኛን ህይወት የሚቀይርልን ምንም ነገር የለም። ወደ ጴንጤ መጣ ወደኛ መጣ ጌታን አገኘ ቢያገኝ ለራሱ ለዘላለማዊ ህይወቱ ነው እንጂ ለማንም የሚጨምርለው የሚቀንስ ነገር የለም። ስለዚህ ህዝቡን በእንደዚህ አይነት ነገር ማለት ሁሉም የየራሱ እምነት ሲነካ ስለማይወድ ባህሪውን የሰውን ስለሚያውቁ አንጫሽተው በየገዳሙ በየቤተክርስቲያኑ ስር ለመስደድ ነው የሚፈልጉ። ስለዚህ
እኛ ነቅተን በእምነት ምክንያቱም ገነት ንጋቱ በነጽ የተደረገውን ነገር አሁን ማማት ነው በኦርቶዶክስ ማለት እኔ ፕሮቴስታንት በሆንም እናቴ የወለ ኦርቶዶክስ ናት። ስለዚህ ማለት አንድ ላይ ምን በላ ምን ጠጣ እንትን ማለት ይሄ የሚላቀቅ ነገር አለ። ይሰማል የኔ ድምጽ ወንጌል የሚወጣው ኦርቶዶክስ ውስጥ ነው። ገባ ከቤተ ክርስቲያን ነው። ድምጼ ይሰማል? በፍቅር ይሰማል? ድምጼ ይሰማል። ዩዘር ሐሳብሽን አጠር አድርገሽ እና እሷም የሆነ ስሟን ለመሸፈን በኦርቶዶክሱም ማማት ነው እንትን እንላለን የንስሐ ጊዜ ነውና የሆነ ስሟን እንትን ለማለት ነው ኦርቶዶክስ የምትለው እንጂ ሁሉም ለየራሱ ቢዝነስ ነው። ሁሉም ለየራሱ ነው የሚሮጠውና ይሄን ትተን በየእምነታችን ጸልየን ይሄንን መርዝ ለነገ ትውልድ ነቀር ሳይሆነው ነገር መንቀል ነው ያለብን እንጂ እዚህ ጋር ከሌ ወደዚህ መጣ ወደዛ መጣ መጓተቱ ምንም ነገር እነሱን ያጠነክራቸዋል እንጂ ገመድ እንዴት ነው በሶስት ሲታሰር እንደሚጠብቅ እነሱን ያጠነክራቸዋል እንጂ ከኛ መሃል መውጣታቸው ማጋለጥ በቃ ሰውየው ማን እንደሆነ ያጋልጥ። እውነት ከሆነ ያጋልጥ። የምሬን ነው የምልህ። እውነት ከሆነ ያጋልጥ። ያ ነው የሚያስፈልገው እንጂ እሱ ህፃን ልጅ አይደለም እኮ የ4 ዓመት ህፃን ልጅ አለችኝ ትምህርት ቤት ማንም መጥቶ ነይ እንሂድ ማለት አስሞክራታለሁ። በጎረቤት ነይ እናትሽ ጋር ልውሰድሽ ብላት እምቢ ብላት መምህሯ ደውላልኝ ነው ትምጣ ብዬ ዛሬ ራሱ ለምሳሌ ማለት ነውና እሷ እንኳን ከሰው ጋር አትሄድም አይደለም እንትን ብሎኝ የማይመስል ነገር ነው። ስለዚህ እንጸልይና ከመሃላችን እንንቀላቸው ነው እንደ ኢትዮጵያ ማስበው ማለት ነው። አመሰግናለሁ። እሺ ቴንክ ዩ እህቴ ተባረክ። ቆሞስ እርሶ እንትን ማን ነው ኦዳ አንቺ ነሽ የምትቀድሚው አይደለ? ሐሳብ ነበረሽ ኪያ ባይወጣ ጥሩ ነበረ። ምክንያቱም የሆነ ነበረ ምላሴ ላይ ቆማችሁ ሰዎች ግን አላችሁ። እግዚአብሔር ያክብርልኝ። ምንድነው የአሁኑ ልጅ ያደረገው? ከአጀንዳ ውጪ ነው ያደረገን። ከእንደገና ወደ አጀንዳ ስንመለስ ንቃ ስትል በትክክል ተረድቼ ከሆነ ሞቲቭ ምንድነው? ለምንድነው ይሄን ማቅረብ የተፈለገው? ታይትሉ ምንድነው? ገነት ለምን አቀረበ? እምነት የለም። አሁን ይሄንን ለምን ትከላከላላችሁ? የራሳችሁን ሰዎች ከበር እያደረጋችሁ ነው አይነት አጀንዳ ነው የተሰጠን። መጀመሪያ ኪያ የሚለውን ስምህን ለምንድነው የኔ የጨመርክበት? ኪያ ማለት በራሱ የኔ ማለት ነው። የኔዬ ብለህ ነው የመጣው። አንተን ራሱ ብዙ መጠየቅ የምፈልገው ጥያቄ ነበር። እንዴት የኔም ሆነ ይሄም ትጨምርበታለህ? ላዩ ላይ ይሄ መስተካከል አለበት። ሌላኛው የሰጠህና አጀንዳ 100% ውድቅ ነው መሆን ያለበት። ምክንያቱም እናንተ ውስጥም በየእምነቱ አሁን ዘመን አመጣሽ ነገር ሆኖ አሁን ላይ ይሄ የጌ እሺ አለልም ያባሩኛል ተመሳሳይ ጾታ ግንኙነት አሁን ዘመን አመጣሽ ሆኖ ሁሉም እምነት ውስጥ የተደበቀ ያለበት ሁኔታ ነው። መወሻሸት አስፈላጊ አይደለም። ሁሉም ጋር አይተናል። እኔ እያደባበስኩኝ ወንድሜ ምን እያልኩ ለስለስ ብዬ አልመልስልህም። አሁን የሰጠን አጀንዳ ግን አግባባዊ አልነበረም። ለመሸሽ የተጠቀምክበት ሜቶድ ነው። ኦኬ ሶ ኪያ ተመልሰ ብትገባ ጥሩ ነው። ይሄ ግን የእምነት ጉዳይ አይደለም። ከእንደገና ለምን መደበቅ አስፈለገ ኦርቶዶክስ ውስጥ? ሌላኛው ደግሞ ሰውየው ለምን ይፋ አይደረግም? ለምን አይወጣም? እንደዚህ አስገድዶ ብር እየላከ አስገድዶ አታሎ እንግዲህ አሁን ይሄ ሰውዬ 13 ዓመት ልጅ ይመስል ማኒፕሌት ተደርጎ ጭንቅላቱ በቃ ብሬኖች ተደርጎ ፎቶ ተልኮለት ከላይ ከታች ተብሎ ትክክለኛውን አጀንዳ ትተነው ለአሳ ነባሪ ሜድ እየተቻለ ለአሳን እየሄድን ያለ ነው። እና አሁን የሰጠን አጀንዳ ልክ አይደለም፣ ይስተካከል ለማለት ወዳለሁ። ሌሎቻችሁ ቀጥሉ። ቴንክ ዩ። እኔም እኔ ጥያቄ ሳይመለስ ነው የተወረደው። ምን አደረጋችሁ እናንተ የሚለውን ነገር ማለት ነው። ባለፈው እንትን ያለው ኤክስፖዝ የሆነው ሶፊ የሚባለው ሰው ወደ ገዳም ሲገባ ብዙዎቹ በቃ ትክክለኛ ነገርን የመረጠው ቤተክርስቲያናችን እንደዚህ አይነት ሰው ትይዛለች፣ ትመክራለች፣ ታስተምራለች የሚል ብዙዎች ፐብሊክ ላይም ሲናገሩ ስለሰማው ነው። መማር መመከር በምክር የሚተው ከሆነ አይዶን ነው። እኔ እንደዚህ አይነት ነገር መመከሩ ጥሩ ነው፣ ግን ያንተንም ኤክስፒሪየንስ ማወቅ ፈልጌ ነው። እናንተ ቤታችሁ ውስጥ ለምን ሽሩሩ ትላላችሁ? እኛ አጋለጠን ስላልክ የሄድክበት ማጋለጡ ራሳችሁን የጠበቃችሁበትን ለእኛ ደግሞ አድቫይስ ብታደርግ በሚለው ሀሳብ ለመጠየቅ ብቻ ነበረ ኪያ ቅድም ስል የነበረው። ኤኒዌይስ ኦዳ ቴንኪው በጣም አመሰግናለሁ።
ቆሞስ ወደ እርሶ ልምጣና ደግሞ እድል እየሰጠው ይሄዳለው ማለት ነው። ኦኬ ይሰማል? አዎ እና አሁን ቀጥሉ። አሁን እንደዚህ ቅድም እንዳልኳችሁ ነው። እንደዚህ አይነታችሁ አሁን የሃይማኖት መጠቋቆም ሳይሆን አሁን ታች ሌሎች ገብተው ማውራት ያለባቸው እንደ ሀገር እንደ አይነት ነገር አስፈላጊ አይደለም፣ ትክክል አይደለም ብሎ መቃወም ነው የሚያስፈልገው። መቃወም ነው የሚያስፈልገው እንጂ የነበሩት ሰዎች ያልተቃወማችሁ ምን አደረጋችሁ ተብሎ ሌላ አሳይመንት እና ሌላ እንትን መናገሩ ትክክል አይደለም። እናውራ ካልን ብዙ እናወራለን በየሃይማኖት ውስጥ ያለውን ጉድ ማለት ነው። ያለውን ጉድ እዚህ ቅሊንጦ 5 መነኮሳት አሉ። ደፍረው መነኮሳት ወጣቶች አይደሉም ወይም ኖርማን ሰዎች አይደሉም። መነኮሳት ቀሚስ የሚጎትቱ አሉ እኮ አሉ። በዚህ ስራ ተይዘው የገቡ ሰዎች ነገዶ ሰው ማጣራት የሚችለው በመረጃ ማለት ነው። በመረጃ እና እዚህ ነው ብሎ ይሄን ነከል የተናገረዋልና እንደዚህ ማላችሁ በፊት ነበረ ሳይቃጠል በቅጠል ምናምን እንደዚህ አይነት ነገር ይሄ በጣም የተናገረው ልጅ ትክክል አይደለም። ትክክል አይደለም። እሱ እንደውም አናዶ የነበረ ማለት ነው። እንደውም ሁለት ነገር ነው ልጁን ያየሁት። አንድ የሃይማኖት ወገንተኝነት አለበት፣ ሁለተኛ የዚህ ሰውዬ ጓደኛ ልምድ አለው ብዬ ነው ያሰብኩት። እንዳንቃወም የፈለገ ይመስላል። እንደውም ራሱ ችግር ያለበት ነው ይመስለኝ ልጁ በራሱ ማለት ነው። እና ሰዎች ራሳቸውን ሄዱና ወስደው እቺኛይቱ ሴትየዋ የራሷ ችግር ያለባት ባሏን አንገላታ ለርጅና የዳረገች ልጆቿን ባሏን ለብቻ እሷ ለብቻ እንዲያለች የኖረች በጣም ባለጌ ሴት ነች። በሚዲያ እያየነው የነበረው ብዙ ነገር አይተናል። በሷ ችግር ያለባት ሴት ነው። ሰሞኑን ደግሞ በዛ ስትሳለቅ የነበረች አደገኛ ማፊያ ናት እቺ ሲጀመር ሴትየዋ በራሷ እና ስራ ይብላ ደግሞ ይሄን ስሟን ለማደስ ብላ ኦርቶዶክሳን እንዲወዷት ልክ ይሄኛውን እንትን ብላ ተዘጋጅተው ስለብለው ስም የማጥፋት ዘመቻ ይሄዱበት ነው። ሁለተኛ እንዳልኳችሁ ይሄኛው ደግሞ ልምምዱን ለማለማመድ ወይም ተከፍሎት ኖርማል ለማድረግ የሄደበት መንገድ ነው እኔ የማየው። እና ሃይማኖቱን ባትወሸቁ የሃይማኖት እንትን ባትሉ እንደ ሀገር ግን ልትቃወሙ ይገባል። ታች በሌላ እምነት ያላችሁ ወንድሞች ልክ እነሱ እንዳያደርጉት ማድረግ የለባቸው። እዚህ ጋር ለብሎ መደምደም አይቻልም። እናንተም ውስጥ ስላለ እንደው ታው አትነካኩን ትንሽ አንዳንዴ ስሜታው ያደርጉናልና አትነካኩን ትንሽ ችግር እንዳይመጣ ለማለት ፈልጌ ነው። ግን እንደ ሀገር ልንቃወም ይገባል። ትክክል አይደለም። ሀገራችን እንደ አይነት መለመድ የለበትም። እንደ አይነት መጥፎ ስርዓት እግዚአብሔር ወንድና ሴት አድርጎ ነው የፈጠረው እንጂ ወንድና ወንድ አላረገም፣ ሴትና ሴት አላረገም። ይሄ እኮ በቃም እኮ ተፈጥሮን ራሱ እኮ መቃወም ነው። አመጽ እኮ ነው። ይሄ አመጽ የሆነውን ተፈጥሮን የሚቃወም ነገር ሁላችን ነው ልንቃወመው ይገባል። በጣም ማለት ልንቃወመው ነው የሚገባል እንጂ መወሸቅ በሃይማኖት ተወሽቆ ሌላውን ለማጥቃት ለስም ለማጥፋት የሚከድ አካሄድ ግን ትክክል አይደለም። እንደዛ ከሆነ አደገኛ ነው የሚሆነው ለማለት ፈልጌ ነው። ይቅርታ ተባረኩልኝ ወንድሞቼ። ቀደም ድንጋት ወጥቶብኝ ነው። ኧረ ጆን ምን ሆነ ነው? በእናትህ ወንድሜ በጣም ይሰማል ድምጼ? ማል ጆን ጠብቅ ተራ። እሺ አዎ እስኪ ታች ኮፒ ሊንክ እያደረጋችሁ ቀጥሉ። በተራ እየሰጠዋችሁ ስለሆነ ነውና አመሰግናለሁ ስለተሰጠኝ እድል እየሰጠዋችሁ ሄዳለሁ። ጥሩና ትምህርት ሰጪ ነው። ከዚህ በፊትም የሰጡት አባት በጣም ከእሳቸው ሀሳብ ጋር የተስማማ ሀሳብ ነው ያለኝ። ምንም ልዩነት የለኝም። ነገሩ ሁላችንም እንዳልነው ሆነ ተብሎ የተሰራ ሴራ የሚመስል ነገር አንድን የቤተ እምነት መምታት የተፈለገበትን አጀንዳ ተይዞ የተወጣበት ይመስላልና የችግር የትኛውን ቦታ ይኖራል። ችግር የለም ብሎ እዚህ ብዙ ማለት ባንችልም ግን
አንድ መንፈሳዊ ስምም አልጠቅስም እንዲህ አላረግም በሚል መንፈሳዊ አባቶች መንፈሳዊ ቁም ነገር ያላቸውን ትልልቅ አባቶች ወይ መንፈሳዊ እኛ ፓስተር የምንላቸውን የፕሮቴስታንት አገልጋይ ነኝ፣ ሁሉንም በጥርጣሬ እንድንመለከት ሰው ውስጥ አደገኛ ነገር ጭሮ ነው ይሄ ሰው ያለፈው። በሃይማኖት አስተምሮት እንደ ፕሮቴስታንት እምነት እንኳን እንደዚህ አይነቱን ጸያፍና በጌታም አስተምሮት በአዲስ ኪዳን በሕጉም በአብርሃምም ዘመን ሄደን ስንመለከት በጣም ይሄ የተጸየፈ ነው። እግዚአብሔር ሰዶምና ጋሞራን ያጠፋበት ዋናው ምክንያት እሳት የወረደበት በእንዲህ አይነት በእግዚአብሔር ጸያፍ በሆነው የኃጢአት ውድቀት የመጨረሻ የወደቀውን ይህን ተግባር ተጸይፎት ነው እግዚአብሔር አብርሃምን ሎጥን ካስወጣ በኋላ ያንን ከተማ ያቃጠለው። ስለዚህ በሕጉ ብትሉ በጣም ኢቨን እንኳን ይሄ እንደዚህ አይነት አስተምሮት በጌታችን በኢየሱስ ክርስቶስ ዘመን በአዲስ ኪዳን ኃጢአተኛው ከኃጢአቱ ተመልሶ ክርስቶስን በመምሰል የሚኖርበት ህይወት ነው። የእግዚአብሔር መንፈስ ቅዱስ ሰውየውን ከእግዚአብሔር ጋር ሲቀርብ መንፈሳዊ አስተምሮታችን እኛ በየመድረኩ የምናስተምረው ከኃጢአተኝነት ወጥቶ እግዚአብሔርን በመምሰል ራሱን ከእግዚአብሔር ጋር በማስታረቅ በቃሉ መሰረት እንዲኖር ነው ትምህርት የሚሰጠው። ችግር ሊፈጠር ይችላል፣ የተለያየ ችግር፣ ግን አጠቃላይ የወንጌል አማኞች ላይ የተሰራ ሴራ እኛ ዝም የምንልበት ጉዳይ አይደለም። ይሄ ከእህት ከወንድሞቻቸው ኦርቶዶክሳውያን ጋራ ቅራኔ ውስጥ የሚያስገባ እሳት ነው የተጀመረው። ስለዚህ ሁላችንም ይህንን ጉዳይ ልንቃወም ልናውግዝ ይገባል። ሁሉም ቦታ ላይ ችግር ሊፈጠር ይገባል። ግን ችግር ፈጣሪውን ነቅሶ አውጥቶ ይሄ ችግር ፈጣሪ ነው ተብሎ እንደ ሀገርም እንደ ባህላችንም እንደ ሃይማኖትም አስተምሮ ልናወግዘው ይገባል። ይህንን ምንም ልናሽሙነሙ ነው የሆነ እንትን ልናደርገው አይገባም። በቃ እግዚአብሔር የተጸየፈውን እኛ ልናቁልማምሰው እኛ የሆነ እንትን ልናደርጉም ፓስተር ከሆነ ችግር ካለበት ያ ሰውዬ ፓስተር ነው። የሆነ ሰውዬ ካለ ስሙን አውጥቶ ፎቶን አውጥቶ ይሄ ነው። ይሄ በቤተ ክርስቲያን በካውንስሉ የራሱ የሆነ ቅጣት በህገ መንግስቱም ባህሉም ራሱ የሚያወግዘው ነው። ይሄ ከኛ ከቤተ ክርስቲያን አስተምሮትም ውጭ ስለሆነ ያወግዘዋል። ይህንን ነገር ለማድረግ ሁላችንም ቅድም አንድ ወንድም ብሏል። ይህን ከዚህ ሰውዬ ጋር የነበረውን ኮሚኒኬሽን የነበረውን ታሪክ ፈልጉ በማግኘት ነገሮች መፍትሄ መገኘት አለባችሁ ላለው ትክክል ነው። አባታችን እግዚአብሔር ያክብርልን። ሌሎቻችሁም ሀሳቤን በዚህ እቋጫለሁ። አመሰግናለሁ። ቴንኪዩ። እግዚአብሔር ያክብር ወንድማችን፣ ተባረክ ወንጌላዊ። እግዚአብሔር ይባርክ። ጆን ወደ አንተ ልምጣ። አሁን ለአንተ እድል ስጥ። መልካም ነው። ሁላችሁም እንዴት አመሻችሁ ብያለሁ። አጀንዳው ትክክል ነው። አሁን ላይ ያለው ጥር ምትን ሳደርግ እኔ ይሄ አሁን ይሄ ፖድካስት ምንድን ነው ከጀርባ ያለው አጀንዳ የሚባል ነገር አለ። ይሄ የሆነ አጀንዳ አለ። አሁን በክፍያ የሚሰጥ አጀንዳ አለ፣ ማለማመጃ። አሁን ይህን ፖድካስት የሚያዩ ህፃናቶች በቲክቶክ አእምሯቸው ላይ ኖርማላይዝ እንዲሆን እየተደረገ ነገር ያለ ነገር አለ። ብዙ ያልተረዳው ነገር ማለት አሁን ይህን የተለቀቀው ሆን ተብሎ ወይ ተከፍሏቸው እቺ ገነት ንጋቱ ተከፍሏት እሱም ተከፍሏቸው የሚያወሩት ነገር ሊሆን ይችላል። ብዙ ሰዎች ማሰብ ያለበት ከሳጥን ውጭ ማሰብ አለብን ከተለያየ አንግል። ምክንያቱም ይሄ ቲክቶክ ላይ ብዙ ህፃናቶች የሚጠቀሙት እንደውም ብዙ ፐርሰንት እነዚህ ህፃናቶች ኖርማላይዝ ያደርጉታል። አዲስ አበባ የሆነ አስተማሪ የተናገረውን ነገር ሰምታችሁ ከሆነ ልንገራችሁ። አብዛኛው አንዳንድ ትምህርት ቤቶች ኢንተርናሽናል ስኩል 70% ያሉ ወንዶች እና ሴቶች በእንደዚህ አይነት ነገር ያላቸው አስተሳሰብ አሁንም 70% ነው ያሉት። እንደዚህ አይነት አስተሳሰብ ያላቸው ተማሪዎች እየወጡ ነው ተብሏል። ኖርማላይዝ አድርገው ያሉ 70% ተማሪዎቹ ያዙልኝ። አንድ አስተማሪ ተናገረው 70% ኢንተርናሽናል ስኩል የሚማሩ ተማሪዎች ለእንደዚህ አይነት ነገሮች 70% ጥሩ ምልከታ ነው ያላቸው የሚባል ነገሮች አውርቷል። እያዘነን የተናገረው ይሄ በጣም የሚያሳዝን ነገር ነው። እንደገና ይህ ፖድካስት ሲወጣ ዓላማው ማስተማሪያ አይመስለኝም፣ ይቅርታ አድርጉልኝ፣ አጀንዳ መስጫ ነው።
አሁንም ከሳጥን ውጭ አጀንዳ መስጫ ነው። ሰው ኖርማላይዝ እንዲያደርግ ነው። አሁንም ተማሪዎች አሁን በነገራችን ላይ ሀገር መያዝ ከፈለግ ተማሪን ያዝ ይባላል። በሰለጠነው ዓለም ተማሪ አይምሮን ድብና አድርገህ ብሬንወሽ ካረከው ያን ነገር ለምዶ ያድጋል፣ ሀገር ይሆናል ማለት ነው። ህፃናቶች ናቸው ሀገር የሚመሰርቱት። ኦልሬዲ አንድ ሀገር እየበከነ ነው። ያዙልኝ። በእውነት አሁን የሚመጣው ጄኔሬሽን የበከነ ጄኔሬሽን ነው። በጣም የሚያሳዝነው ነገር በቃ ኦልሬዲ አላማቸውን አሳክተውታል ማለት ይቻላል። በእንደዚህ አይነት ነገር በሚያሳዝን ሁኔታ ግን ቶሎ ወደ እርምጃ መወሰድ አለበት። እንደነዚህ አይነት ፖድካስቶች እቺ ገነት የምትባለዋ መጠየቅ አለባቸው። 2 ሰውየው ይቅርታ አድርጉልኝ ማን ያዟል ፖድካስት ላይ የሆነች ሴት ከዚህ በፊት ቀርባ የተናገረችው ነገር አለ። እንደነዚህ አይነት ሰዎች ፒንክ ልብስ ይለብሳሉ ወንዶቹ ተብሏል። ይሄ ማለት ልጁን ይሁን አይሁን ፈጣሪ ነው የሚያውቀው፣ የለበሰው ፒንክ ልብስ ነው። ምን ለማስተማር ነው? እሱስ ምንድን ነው? አሁን ለምሳሌ ፒንክ ልብሶች ይለብሳሉ ወንዶች ተብሏል። ይሄኛውም ፒንክ ልብስ ለብሶ ነው የቀረበው። አሁንም ከሳጥን ውጭ ነው ነገሩ። ምክንያቱም ከዚህ በፊት ማን ያዟል ፖድካስት ላይ ሆቴል ቤት ዌትረስ ሆና የምትሰራ ሴት ተናግራ ነበር። ፒንክ ልብሶች ነው የሚለብሱት የሚያዘወትሩት፣ ኢቭን ኮዳቸው ነው ተብሏል። ፒንክ ልብስ የለበሰው ወንድ መንገድ ላይ አድጎ ከሄደ ኮድ ነው ይባላል አሉ። እቺ ማን ያዟል ላይ የቀረበችዋ ሴት ናት የተናገረችው። አሁንም የሰውዬ ፒንክ ልብስ ነው ለብሶ የመጣው። እንደገና ገነት ንጋቱ ይህን ነገር ኢንተርቪው አድርጋለች። እኔ አሁንም ቢሆን ይሄ ፖድካስት ሌላ ዓላማ አለው። እኔ እቺ ሴት መጠየቅም አለባት ብዬ ማምን ሰው ነኝ። ሲጀመር ነጋዴ ናት። አንድ ትልቅ አርቲስት ሞቶ የነገደች ሴትዮ ናት። አሁን ይቅርታ አድርጉልኝ። አሁንም እነዚህ ግለሰቦች ዳይሬክት ስላዩን ኢንዳይሬክትሊ ገንዘብ ከፍሏት ሊሆን ይችላሉ። እቺ ሴት ሰው ሞቶ የነገደች ሴት ይህን አለማድረጓ ምን ማረጋገጫ አለን? እስኪ አሁንም ከሳጥን ውጭ ሰው ሞቶ ነግዳለች ተብሏል ዩቲዩብ ላይ። ትልቅ አርቲስት ነፍሱ ይማሩ ያን የሰራች ሴት አሁን ይሄን ነገር ተከፍሏት አለመፍራቷ ምን ማረጋገጫ አለን? አሁንም ከሳጥን ውጭ ነው። ለዛ ይሄ አጀንዳ ማለማመጃ ነው። እኔ እቺ ሴትዮ እንድትጠየቅ ነው የምፈልገው። ልንገራ፣ እቺ ሴትዮ መጠየቅ አለባት ባይ ነኝ እኔ። ሰውየውም መጠየቅ አለበት። ምንድን ነው አሁን አላማው? አሁን ፒንክ ልብስ ኮዳቸው ነው ተብሎ ፒንክ ልብስ ነው አድርጎ የመጣው። ይህን ደግሞ ሚስጥር ደግሞ ያወራችሁ አሁንም ዩቲዩብ ላይ ገቡ። ማን ያዟል ፖድካስት ላይ የሆነችው ዌትረስ ቦሌ አካባቢ ሆቴል ቤት የሰራችው ዌትረስ ናት ሙሉ ነገር ያወራችሁ። እንደነዚያ ሰዎች በዝተዋል እና አለባበሳችሁ ይሄ ነው። ይሄም ሰው ፒንክ ልብስ ነው ለብሶ የመጣው። ይሁን አይሁን የሚያውቀው ፈጣሪ ነው። ግን ብቻ እኔ መንግስት አሁን ለምን ዝም እንዳለን በጣም ግራ የገባኝ ነው ያለው። ምንድን ነው አሁን ቲክቶክ ላይ ህፃናቶች ተደባደቡ ብሎ እስር ቤት ይወስዳል መንግስት። ቲክቶክ እያየ ነው የሚለው ሎጂካል ነው ነገሩ። እስኪ እንዲ አሁን እንደነዚያ ሰዎች ደግሞ መጥተው እንደዚያ ነገር ሲያስፋፉ ኢንዳይሬክትሊ እንዴት ነው የማይጠየቁት? ህፃን ልጆች ተደባደቡ ተብሎ እስር ቤት የሚገቡ ከሆነ እንደነዚህ አጸያፊ ነገር ትውልድ ገዳይ ነገር እንዴት ነው ቆይ ዩቲዩብ እየተለቀቀ ዝም የምትባሉ? እኔ መንግስት እንዴት ዝም ይላል እንዴ? ድብድብ እኮ ሰው ኖርማል ቢደባደቡ ያው ችግር የለውም። ይሄ ዋናው ትውልድ ገዳይ ትውልድ ጨፍጫፊ ነገር እንዴት ዩቲዩብ ላይ ይሰራጫል? እንዴት መንግስት ዝም ይላል? እኔ በጣም ነው ግራ ይገባኛለው። ግን አሁንም አጀንዳው ማስተማሪያ ነው ከተባለ ለምንድን ነው ፓስተሩን ስም ያልጠቀሰው? ፕላስ ደግሞ ለምንድን ነው ቤተክርስቲያኒቷን ያልተናገረው? የቸርቹን የፕሮቴስታንት ቸርቹን ለምንድን ነው ይሄ ነው ቸርቹ ቦታው ብሎ ያልተናገረው? ፓስተሩን ለምንድን ነው ያልተናገረው? አሁንም ህዝብ ሄዶ እዛ ባልሆነ አስተምሮት እንዲበከል ነው የተደረገው። ቢያንስ ቢናገር እኮ እዛ ቸርች አይሄዱም፣ ሰው ይድናል፣ ብዙ ሰዎች ይድናሉ። ምክንያቱም እንደነዚያ ፓስተሮች ራሳቸውን መያዝ ያልቻሉ ፓስተሮች እውነት ከሆነ የሚያወራው አጀንዳ ካልሆነ በስተቀር እንደነዚያ ፓስተሮች የሚያስተምሩትም ልክ ያልሆነ ነገር ነው። ውጭ ሀገር ከዚህ በፊት እያየን የፕሮቴስታንት ቸርች ምን አይነት ስራ እንደሚሰሩ ይሄን አሁን ገልብጠው ወደዚያ አምጥተዋል ማለት ነው። እውነት ከሆነ ነገሩ ተገልብጦ ኢትዮጵያ ውስጥ አለ ማለት ነው የፕሮቴስታንት ቸርች። ለምንድን ነው ሊናገር ያልፈለገው? እንደነዚያ ፓስተሮች በጣም ብዙ ምዕመናን እንዲያፈሩን የተፈለገው? አሁን የሰው ትልቅ ሰው ነኝ ይላል አይደል? እውነት ከሆነ ለምንድን ነው ቸርቹን ማይናገረው? አሁንም እኮ እሑድ ወይ ቅዳሜ ወይ እሑድ ወይ ከሰኞ እስከ ዓርብ እኮ ሰዎች እየጎረፉ ነው እዛ ቸርች። ይሄኔ ባለማወቅ የማይሆን ትምህርት ደግሞ እየወሰዱ ነው ማለት ነው ከዛ ፓስተር። ለምን መናገር አልፈለገም? ለምንድን ነው አንዳንድ አሁን እኔ በጣም ነው የሚገርመኝ። በቃ ይሄ ነገር አጀንዳ ነው፣ በቃ ሎጂካል እንዲሁ ሆን ተብሎ ለማስፋፋት የህፃናቶችን አይምሮ ለመያዝ ለመበረዝ ሆን ተብሎ የታቀደ አጀንዳ ነው ባይነኝ። 2 ሰውየው የለበሰው ልብስ አላማው ሌላ ነው። በቃ ይሄን የሆነች ሴት ተናግራለች። ማን ያዟል ፖድካስት ለ4ኛ ጊዜ ስለደግሞ ነው የለበሰው ልብስ ሌላ አላማ አለው። እንደነዚህ አይነት ሰዎች ፒንክ ልብስ ይለብሳሉ ተብሏል። አሁንም የሰውዬ ፒንክ ልብስ ነው ለብሶ ይዞ የመጣው።
ይሄ ማለት ከጀርባው ሌላ ነገር አለ ማለት ነው። ለዛ እኔ እቺ ሴትዮ እንድትጠይቅ ፈልጋለሁ። በቃ እቺ ሴትዮ ትጠይቅ። ከዚህ በፊትም በሞተ ሰው ላይ በታዋቂ በሞተ ሰው ላይ ነግዳለች። አሁንም አጀንዳ ብር ተከፍሏት የምታስፈጽም ናት። ከነዚህ ውስጥ ደግሞ አስፈጻሚዎች ቲክቶከሮች አሉ፣ ሴቶች በኢንዳይሬክት የሚያስፈጽሙ ሴቶች አሉ። እሱ መጥራት ይቻላል ከተፈለገ። የእነዚህን አጀንዳ ይሄ እነ ጆርዲ እነ ህይወት ምናምን የሚባሉ ፌሚኒስት የሚባሉ የነዚህ አባል ናቸው። በቃ ፌሚኒዝም የዚህ አባል ነው። ኢንዳይሬክትሊ የነዚህ አባል ደጋፊዎች ናቸው። ወጥተው ራሳቸውን ተናግረዋል። ቲክቶከሮችም አሉበት የነዚህ ቡድን ውስጥ። እነዚህ በቃ የሆነ ነገር ተቋቁሞ ልንገራችሁ፣ ዲጂታል ሚዲያ ላይ ተቋቁሞ ትላልቅ ሰዎችን በመያዝ ብር የተሰጠ ፈንድ ይደረጋል። በቃ ባጭሩ ብዙሃን ሰው መገንዘብ አለበት። ፈንድ ይደረጋል፣ ለቲክቶከሮች ፈንድ ይደረጋል፣ ለዩቲዩበሮች ፈንድ ይደረጋል። ከዛ ፈንድ ውስጥ አንዱን ፈንድ የተቀበለችው ሴትዮ እቺ ናት። ሌላች ደግሞ ቲክቶከሮች አሉ ፈንድ የሚደረጉ ፌሚኒስት የሚባሉ ሙቭመንት የሚያራምዱ እንዳለ የዚህ አባሎች ናቸው። እና መንግስት እርምጃ ይወስድ። በቃ ፋክት ነው፣ ፋክት ነው። እርምጃ እንዲወሰድ ነው በቃ የሚያስፈልግ። እቺ ሴትዮ ትጠይቅ፣ ትታሰር። ሰው ኖርማላይዝ እንዲሆን እያደረገች ነው። ህፃናቶች ኖርማላይዝ አድርገው አይተዋል ተብሏል። ጨርሻለሁ። መልካም ምሽት ጆን። ቴንክ ዩ። በዚህ አጋጣሚ ትጠየቅ ለተባለው በህግ ጉዳዩ ተይዟል። በህግ ጉዳዩ ተይዟል። ክስ ተመስርቷል። ካውንስል ክስ እንደመሰረተ ዛሬ አይተናል። ይሄዱበታል። የህግ ጉዳይ በህግ ይያዛል። እኛ ግን እዚህ ጋር እንደ አንድ ግለሰብ እንደ ሃይማኖቱን እንደሚወድ እምነቱን እንደሚያውቅ እምነት ሃይማኖት ምናምን ብቻ አይደለም፣ ሰው ስለሆነ ሰውኛ ማንነት ነው። እንደ ሰው ነው የምንቃወመው፣ ሰው ስለሆን ብቻ ማለት ነው። እና እንደዛ ነው። ፋሲል ኔትወርክ ነው መሰለኝ የሚያስወርደ። አስገቡት ሞዴሬተሮች። ግሬስ እሺ፣ ላንቺ እድል ልስጥ። እሺ ተባረኩ። ሰላም ብያለሁ ሁላችሁንም። ብዙ አላወራም። ጥያቄ ነው የሚኖረኝ ለቤተ ክርስቲያን፣ ለህግ አካላት፣ ለቅዱሳንና ለኦርቶዶክሳውያን ነው ጠቅለል አድርጌ የምናገረው። ለአብያተ ክርስቲያናት አሁን ስትናገር ሰምቻለሁ፣ ግን ማለት የምፈልገው ነገር ኃላፊነት አለባቸው። የክርስቲያን ስም ሲጠፋ ጀነራላይዝ ተደርጎ ስም ሲጠፋ እነሱ እዛ ላይ ፖዚሽን ያላቸው ሰዎች ሊደሮቻችን ይሄ ነገር እውነት ነው ወይ ውሸት ነው? አብያተ ክርስቲያን ይህንን ሰፖርት እንደማታረግ አውቃለሁ፣ የተመሳሳይ ጾታ ጋብቻን። ስለዚህ የነሱ ኃላፊነት ይህንን የማጣራት ፓስተር እውነትም እንዲያደረገ ፓስተር ካለ ኤክስፖዝ መደረግ አለበት። ምክንያቱም ለትውልድ ጸር የሆነ ነው እና ከዓላማችንና ካላቸው አይዲያ ጋር የሚጻረር ስለሆነ ለህግ ማቅረብ አለባቸው ባይነኝ። ለህግ አካላት ደግሞ ማቀርበው እየሰማችሁ ከሆነ አገራችን ውስጥ የሃይማኖት ግጭት በጣም እየተበረከተ ብዙ ሰዎች እየሞቱ ያለበት ሰዓት ነው። እንደዚህ አይነት የውሸት አንድን ሃይማኖት ከአንድ ሃይማኖት የሚያጋጭ ነገር ሲነሳ ኃላፊነት አለባችሁ። ይሄ ሰውዬ ያለው ሰውዬ የእውነት ነው ወይ? እና እንደ ሀገርም ደግሞ ኢትዮጵያ ውስጥ የተመሳሳይ ጾታ አትደግፍም ኢትዮጵያ። ስለዚህ ይሄ ፓስተር ማን ነው? እውነት ብር ልኮ ከሆነ ለሰውየው የላከበት መረጃ ይኖራል፣ የባንክ ሪሲት ይኖራል፣ ፎቶዎች ይኖራሉ፣ ኮንቨርስ ያደረጉበት ኮንቨርሴሽን ሊኖር ይገባል። ስለዚህ ይሄንን ያጣሩልን። እውነት የሚገዳቸው ከሆነ የሰው መሞት የሚገዳቸው ከሆነ የሃይማኖት ለሃይማኖት ግጭት እውነት የሚገዳቸው ከሆነ የህግ አካላት እዚህ ነገር ላይ መስራትና መልስ ለህዝቡ ማቅረብ አለባቸው ባይ ነኝ። ሌላ የምናገረው ለኦርቶዶክሳውያን፣ እኛ ከእናንተ ጋር ምንም ችግር የለብንም። እናንተ ራሱ ከኛ ጎን መቆም አለባችሁ። እንደዚህ አይነት ነገር ሲነሳ የኦርቶዶክስ ቤተክርስቲያን ይሄንን ሰፖርት እንደማታደርግ አምናለሁ አውቃለሁም። ስለዚህ ይሄ ነገር እውነት ከሆነ እናንተ ከጎናችን ቆማችሁ ይሄን ፓስተር እንዲጋለጥ ማድረግ አለባችሁ። የውሸት ደግሞ ከሆነ ለእናንተም ነገ ይመጣል። በዚህ ዝም ከተባለ ይሄ ነገር ይቀጥላል። ስም ማጥፋት ይቀጥላል። የሃይማኖት ግጭት ይቀጥላል። ስለዚህ ኦርቶዶክሳውያን እኛ ከእናንተ ጋር ችግር የለብንም። ይሄንን ግን እኛ አንቀበልም። እንደ ክርስቲያን እንደ አንድ ክርስቲያን እኔ አልቀበልም። ስለዚህ ከጎናችን ቆማችሁ ሴትዮዋ ውሸት አጭበርባሪ ሆና ለጥቅም የምታደርግ ከሆነ መጠየቅ አለባት። ሰውየውም እንደዚሁ
ከዛ ባለፈ የእውነት ደግሞ እንደዚህ ያደረገ ፓስተር ካለ ከጎናችን ቆማችሁ እንዲጋለጥ እኛም ስለምንፈልግ ይሄንን ነው የምንፈልገው። ለክርስቲያን ወንድሞቼ ደግሞ የማቀርበው አንድ ነገር የሰው ስም አታንሱ። ኤቪደንስ የሌለው ነገር የሰው በህግ ያስጠይቃል። ስም አታንሱ። እዚህ ጋር አብያተ ክርስቲያን ኦርቶዶክስን መሳደብ ለምን አስፈለገ? የትኛውም አብያተ ክርስቲያን ውስጥ እግዚአብሔር የማይወደውን ጽዩፍ የሆነ ነገር የሚሰሩ ሰዎች አሉ። እንቃወማቸዋለን፣ በትክክል እንቃወማቸዋለን። ስለዚህ የምትገቡና ኮመንት የምትሰጡ ቅዱሳን ወንድሞቼ እባካችሁ የኦርቶዶክስን ስም አታንሱ። ይሄ አይደለም አላማችን። አላማችን እውነቱ እንዲወጣ ነው። ስለዚህ አንዱን ሃይማኖት ዳውን በማድረግ በማንቋሸሽ ምንም የምናተርፈው ነገር የለም። የቆምነው እዚህ ጋር የመጣ ነው እውነቱን ለማጋለጥ ስለሆነ ይህንን በማድረግ ብትተባበሩኝ በጣም ደስ ይለኛል። ደግሞም ትክክለኛው ነገር ነው ብዬ ስለማስብ ተባረኩ። በቃ ይህንን ብዬ ለመውረድ ነው። እዚህ ጋር አንድ ማረሚያ ወይ ማስተካከያ እዚህ ላይቬን ከከፈትኩ ሰዓት ጀምሮ ኦርቶዶክስንም የተሳደበ ተቋማትንም አብያተ ክርስቲያናትንም የተሳደበ ሰው አለ ብዬ አላስብም። ምናልባት ኮመንት ላይ ግን ኮንትሮል ማድረግ አይቻልም። ኮመንት ለሚጽፉ ሰዎች ከታች ኃላፊነት አልወስድም። ቅድም ይኸውልህ አም ሶሪ ፎር ኢንተራፕሽን፣ ግን ቅድም ላይ ኦርቶዶክስ ሆነው የታሰሩ ይሄንን በመስራታቸው የታሰሩ ሰዎች አሉ ተብሎ ስም ሲጠራ ስለሰማው ነው የኦርቶዶክስ ቄሶች ምናምን። I don't think that's a good thing. Like we don't have to mention. Yeah, this is not our topic. Like እኛ አሁን ኤክስፖዝ ለማድረግ ነው። እሱ ለምን ተነሳ መሰለሽ? ቆይ አንዴ ምንድነው መሰለሽ እሱ የተነሳበት ቶፒክ ሌላ አንድ ሰው ገብቶ ተመሳሳይ አይነት ሐሳብ አወራ። እናንተ እንደዚህ ለምን አላጋለጣችሁም? ያኛውን እኛ እያደረግን ነው። ምን አይነት ኤክስፒሪየንስ አለ? እናንተስ ከዚህ በፊት የተደረገውን ነገር ያጋለጣችሁበት ሲባል እኛ ጋር የለም የሚል ኮመንት ሲመጣ በኤቪደንስ ነው እሳቸው ሲያወሩ የነበሩት። አሁን እኔ መናገር ስለማልፈልግ እንዲህ አይነቱን ጉዳይ እንጂ አውቀዋለሁ። እሳቸው ሲያወሩት የነበረውን ጉዳይ አውቀዋለሁ። ግን አሁን እኔ አላወራም እዚህ ጋር መጥቼ። እሳቸው ግን ለዛኛው ሰው መልስ ለመስጠት አውርተዋል። ይሄ ደግሞ ሄደሽ ቼክ ማድረግ የምትችው ጉዳይ ነው እያሉ ነው ሲያወሩ የነበሩትና ከዛ ውጪ ግን እኔም አልፈቅድም፣ ስድብ አልፈቅድም፣ ማንም ይሁን ማንም ስድብ አልፈቅድም፣ ዲስሪስፔክት ማንንም እንዲያደርግ ፐርሰናልም ይሁን ተቋም ጭራሽ እንዲነሳ አልፈልግም። እና ይህንን ነው ለመጨመር የፈለኩት። ፋሲል ወደ አንተ ልምጣ። 2-3 ወርዳል ኔትወርክ ነው። በጣም ድምጼ ይሰማል? ሰላም ብያለሁ። እሰማለሁ? ይሰማል። ቀጥላ። እሺ። በመጀመሪያ ይሄን ነገር ለመቃወም ኦርቶዶክስ መሆን የለብኝም፣ ፕሮቴስታንት መሆን የለብኝም። ይሄ እንደ ሰው እንደ ትውልድን ከማዳን አንጻር ማንኛውም ሰው የተባለ ሰው ይሄንን ጽዩፍ ነገር ልንቃወመው ልናወግዘው የሚገባ ነገር ነው። ይሄን መተማመን አለብን። ሁሉም ሰው ነው መቃወም ያለበት። ምክንያቱም እግዚአብሔር ለሰው ልጆች የሰጠው ነገር ስላልሆነ፣ በቃ ጸያፍ ነገር ስለሆነ መጽሐፉ ራሱ ይሄን የሚለው እንዲህ አይነት ተግባር ውስጥ ያሉ ሰዎች ለማይረባ አእምሮ ተላልፈው የተሰጡ ሰዎች ናቸው። በቃ የማይረባ አእምሮ ያላቸው ሰዎች ናቸው እንዲህ አይነት ነገር ውስጥ የሚገቡት እንጂ ሃይማኖት ያላቸው ሰዎች አይደለም እንደዚህ አይነት ነገር ውስጥ የሚገቡት። ስለዚህ ባይሆነ ሃይማኖት ውስጥ ግን ሊደበቁ ይችላሉ። እንዲህ አይነት ተግባር ያላቸው ሰዎች ሃይማኖት ቢኖራቸውማ እንዲህ አይነት ነገር አያደርጉም። አሁን ባለንበት በተጨባጭ ሁኔታ የትኛውም ኢትዮጵያ ውስጥ ያሉ ሃይማኖቶች ይሄን ነገር የሚደግፉም የሚያበረታቱም የሉም። ስለዚህ እንደ ሰው በመሆናችን ብቻ ትውልዳችንን ከመጠበቅ ራሳችንን ከመጠበቅ አንጻር ሁሉም ሰው እንዲህ አይነቱን ጸያፍ ተግባር ሊቃወመው ይገባል። ወደ እነዚህ ስመጣ ግን ቀጥታ የተናገሩት ነገር ፓስተሩ ስለሚል አንድን ሃይማኖት የሆነ እንትን የማድረግ ነገር አለበት ቀጥታ። ምክንያቱም ፓስተሩ ይላል። ፓስተሩ ከተባለ የት እንደሆነ ይታወቃል። አየህ፣ እነሱ በሃይማኖት ውስጥ ሸፍነው ነው ያመጡት። የሆነ ግለሰብ የሆነ ሃይማኖት ውስጥ ያለ ሰው እንዲህ ብሎት ከሆነ ትውልድን ለማስተማር ትክክል አይደለም ብሎ ያኛውንም ሰውዬ ለመቃወም ከሆነ ፓስተሩ አይደለም ማለት ያለበት እከሌ የሚባል ሰው በቃ
ምን ፓስተርነቱ እኮ አይደለም እንደዚህ ያደርገው እከሌ የሚባል ሰው እንዲህ አድርጎኛል። ይሄ ሰው ደግሞ በእንዲህ አይነት ቤተ እምነት ውስጥ ተደብቆ ነው ያለው። ስለዚህ ትውልድ በዛ ያላችሁ ከዚህ ሰው ምን በሉ ተጠበቁ ብሎ ቢመጣ ራሱንም ነፃ ያደርጋል። የሆነ ሃይማኖታችንም እየሰደበ አይደለም በሚለው እኛው እንቀበለው። ስለዚህ ራሱን ድርጊት ራሱን በሆነ ሃይማኖት ውስጥ ደብቆ መጣ። መጀመሪያ ምንድነኝ አለ ኦርቶዶክስ ነኝ። ራሱ እንግዲህ ከሱ እንደሰማ ነው። አየህ እሱን በአንድ ሃይማኖት ውስጥ ደብቆ መጣና በዚህኛው ሃይማኖት ደግሞ ስም ሊያጠለሽ መጣ ማለት ነው። ስለዚህ ይሄ ተግባራቸው ትክክል አይደለም። ካሳው ብቻ ሳይሆን አሁን እያደረጉ ያሉት ኢንተርቪው የምታደርገው እሱም ትክክል አይደለም። እርግጥ ይሄ ሰው ከዚህ በፊትም የሆነ ነገር ብሏል። እኔም ሰምቼዋለሁ ሲናገር ሚዲያ ላይ የውጭ ዜጎች መተው ሴክሲ ፊልም እንዲሰራላቸው $10 ሚሊዮን ምናምን ሊከፍሉት እንደፈለጉ እና እሱ አልፈልግም እንዳላርጉ ከዚህ በፊት ማውርቷል። አየው የሆነ ነገር አለ ከዚህ ልጅ ጀርባ። ምን እንዲህ ሳይው ራሱ እስኪውት ራሳችሁ ዝም ብላችሁ ራሱ ስታዩት የሆነ ነገር ውስጥ ያለ ሰው አይመስልም። ስለዚህ እያደረጉ ያሉት ይሄ ኢንተርቪው የኛን እምነት ቤተ እምነት እየሰደቡ ያጥላሉ እንዲህ ናቸው ሊሉን የፈለጉት። ስለዚህ እኛ ደግሞ እንዲህ አይነት ነገር አንደግፍም፣ ጸያፍ ነው። ባይብላችንም አስተምሮታችንም እምነታችንም ይሄንን ወንድ ለወንድ ሴት ለሴት እንጸየፋለን፣ እንቃወማለን። ስለዚህ የሆነ ግለሰብ እንትን ስላለ በፓስተር ስም አድርጋችሁ ቤተ እምነታችንን መስደብ አትችሉም። ስለዚህ ኢንተርቪው ተገቢ አይደለም፣ ትክክል አይደለም። ስለዚህ እሱም አሁን ወጥቶ ማጋለጥ ያለበት ምንድነው? እንዲህ አይነት ሰው ከሱ ጋር ከነበረ ያም ሰው ዝም ብሎ እንዳላለው እንዲሁ እንገባለን። እሱም የሆነ ነገር ውስጥ ቢኖር ነው ከዛ ሰው ጋር እዚህ ድረስ የሄደው። ስለዚህ እሱም ለማጋለጥ ከሆነ የመጣው እምነትን ለመስደብ ሳይሆን እንዲህ አይነት ሰው አለ ብሎ ለማጋለጥ ከሆነ እሷም ኢንተርቪው የምታደርገው ትውልድን ለማዳን ከሆነ ሰምተው ከሆነ ላንቺ ያሳይሻለሁ አላት አይደለ? እንትኑን ምኑን ላንቺ ለሷ ከሆነ ሚዲያ ላይ ቆምጣት የለበትም። ለሷ ከሆነ ሊያሳያት ከፈለገ እዛ ቤቷ ሄዶ ያሳያት እንደፈለገ ይሁን። ሚዲያ ላይ መጥቶ ግን ላንቺ ለሷ የሚባል ነገር የለም። የኛን ስም አንስቷል ፓስተር ብሎ ቤተ እምነታችንን እከሌ ነው ብሎ እስካልመጣ ድረስ ሌላ አጀንዳ ከጀርባ አለው ማለት ነው። ሌላ አጀንዳ ይዘው ነው የመጡት። ስለዚህ በሃይማኖት ስም በእምነት ስም የሚደበቀውን ያቆማል፣ ራሱም ያቆማል። እኔ እንትን ነኝ ብሎ ራሱን ተገናርጎ እዛ ደብቆ ከዛ ይሄ ፕሮቴስታንት የሚባል አሁን ሚዲያ ላይ ያለ ነገር አለ አንዱ ከአንዱ ጋር እሱ በዚህኛው ውስጥ ደብቆ ያኛውን በዚህኛው ላይ ለማስነሳት ነው የሚመስለው ሐሳባቸው፣ አካሄዳቸው። ስለዚህ ማን ነው ለሚለው መልስ መስጠት አለበት። ልክ በአፉ እንዲህ ከሌ ብሎኛል እንዳወራ በፎቶ ላንቺ አሳይሻለሁ እንዳላት ያንን ሰው ለኛም ያሳየን፣ ለትውልድ ያሳይ፣ ሚዲያ ላይ ይልቀቅ። አለበዛ የውሸት ነው ማለት ነው። ፈጥረው እያወሩ ነው፣ እርሱም ደግሞ ሌላ ነገር ውስጥ ነው ያለው ማለት ነው። አየ ይሄንን በሰው በትውልዱ አእምሮ ላይ መዝራት ፈልገዋል ማለት ነው። ከጀርባ ሌላ ነገር እንዳለው ግልጽ ነው። ምን ብሎ እስካልመጣ ድረስ በግልጽ ይሄንን ድርጊት እንዲህ ብሎ የጠየቀኝ እከሌ የሚባል ሰው ነው፣ ፎቶ ይሄ ነው ብሎ መምጣት አለበት። ያንን እስካላመጣ ድረስ ነፃ ሊሆን አይችልም ይሄ ሰው። ስለዚህ የኛ ቤተ እምነት እንዲህ አይነት ነገር አንደግፍም፣ እንቃወማለን፣ እናወግዛለን። ከተገኘም ሰውየው እናጋልጣለን። ለምን? ትውልዳችንን ማዳን ካለብን። ቅድም እንዳልከው እንዲህ አይነት ነገር በምክር አይደለም የሚለቀው። ሰውየው ኦልሬዲ እግዚአብሔር ነው ለማይረባ አእምሮ አሳልፎ የሰጠው። በየትኛው አእምሮ ነው ምክር ሰምቶ የሚለወጠው? እንዲህ አይነት ሰው እንደ አእምሮ ሲኖረው ነው ሰው ምክር የሚሰማው። ይሄ እኮ ሮሜ መጽሐፍ ላይ እንደነገረን ለማይረባ አእምሮ እግዚአብሔር አሳልፎ ምን አደረጋቸው ነው? ሰጣቸው። ከምክር አልፈዋል እኮ እነዚህ ሰዎች። ስለዚህ ቤተ እምነታችን ላይ እየተደረገ ያለውን የሐሰት ክስ እንቃወማለን። በቤተ እምነት ስም ደግሞ መደበቅ ያቁሙ። እዚህም እኛ ጋርም ሆነ እዛም እንዲህ አይነት ነገር ሊኖር ይችላል። ሰዎች ራሳቸውን ለማዳን ራሳቸውን ለመደበቅ በእነኛ ስር ሊሸሸጉ ይችላሉ። ምንድነው እንዳጠቃላይ ግን ማድረግ ያለብን? እዛም በተለያየ እምነት እነዚህን ሰዎች ማጋለጥ ነው ያለብን። መደበቅ የለብንም፣ መሸሸግ የለብንም። ከስራችን ከደበቅናቸውና ከለላ ከሰጠናቸው እኮ ትውልዱን ይበክሉታል፣ ውስጥ ለውስጥ ትውልዱን ያበላሹታል። ስለዚህ ይሄ ሁላችንም ከሌ እምነት ነው የኔ እምነት እንትን ነው ሳንል
ልንቃወመው ይገባል። ትውልዳችንን ልናድነው ይገባል። ስለዚህ አሁን ባለንበት የትኛውም የፕሮቴስታንት እምነት ይሄንን የሚደግፍም የሚተባበርም ልክ ነው የሚልም እንደሌለ ግን መታወቅ መቻል አለበት። በቃ ፓስተሩ እንዲህ ነው ሳይሆን የሆነ ሰው ነገር ካረጋቸው በቤተ እምነት አይደብቁት። እከሌ የሚባል እዚህ ቤተ እምነት ውስጥ የተደበቀ እንዲህ አይነት ልምድ ያለው ሰው አለ ነው መባል ያለበት። ከዛ ሐሜት ሳይሆን ፎቶውንም ስሙንም ማጋለጥ ተገቢ ነው የሚል ሐሳብ ነው ያለኝ። ንቃይ ፋሲል በጣም ትልቅ ንግግር አደረክ። በጣም ትልቅ ምን አልክ መሰለ? ለአንቺ ያሳይ አሁን ነው ያነቃኝ ታውቃለህ። ምክንያቱም ብዙ ስለሆነ እንትን ብሎ ዘንግጨው ነበር። እኔ አሁን አደባባይ አላሳይም ለአንቺ ያሳይሻለሁ ካለ ደውሎ ለምን አይነ ሻይ ቡና እያለ ለምን አያወራትም ነበር? ሻይ ቡና እያለ ይኸው እንደዚህ አደርገኛ ካለ የሚባል ብሎ እዛው መጨረስ ይችላል። ፐብሊክም መውጣት የለባቸውም እንደዚህ አይነት ጉዳይ። ርዕሱ በራሱ ነው የምላችሁ እኮ ርዕሱ በራሱ ግብረ ሰዶማዊው ታዋቂው ፓስተር አስቸገረኝ ብሎ ነው የወጣው ማለት ነው። ለአንቺ ያሳያለሁ ካለ አለ መረጃ ካለ እዛው ለምን አያሳያትም? ፐብሊክ ላይ ለምንድን ነው የወጣው? የመጀመሪያው ፐብሊክ መውጣት አልነበረበትም። ኦኬ ህዝብ ለማስተማር ካልከኝ ደግሞ ስታስተምረን እንዴት አድርገህ መሰለ የምታስተምረው? ለትውልድ አስበህ ከሆነ አከሌ የሚባል ፓስተር በዚህ እምነት ውስጥ ያለ ሰው ነው፣ ይሄ ሰው ነው እንዲያደረገኝ ስሙን ሜንሽን አድርግ። ጀነራል ፓስተር ብለህ ስንት የተከበረ እግዚአብሔርን የሚፈራ አምላኩን የሚፈራ ለእግዚአብሔር ስምና ትምህርት እየተጠነቀቀ የሚኖር ህዝብና አገልጋይ ባለበት ሀገር ውስጥ ፓስተር ብለህ ጀነራል ጨፍልቀ ማለት ነው። ሰው እርስ በራሱ እንዲጠራጠር፣ ምዕመኑ አገልጋዩን እንዳያምን፣ ምዕመኑ ፓስተሮቹን የት ይሄድ ሰው ንገረኝ እስቲ። እናንተ ሚሽን አጀንዳ ሴት አድርጋችሁ ነው የመጣችሁት። እንዲህ አይነት መርዝ ረጫችሁ፣ እንዲህ አይነት ሐሳብ አቀረሻችሁ። ሰው የት ይሄድ? ዓላማችሁስ ምንድን ነው? ቅድም አንድ ወንድሜ ትልቅ ሐሳብ ሲያወራ ነበር። አጀንዳ በስነ ስርዓት ሴት ተደርጎ እየተሰጣቸው ታይም አጀስትመንታቸው በራሱ ሃይማኖት ከሃይማኖት ለማጣላት የምትሄዱበት ርቀት፣ ሃይማኖት ከሃይማኖት ለማጣላት የሆነ ፖለቲካል ነገር ውስጥም ገብታችሁ ለማብኳት የሆኑ ከምርጫ አካባቢ ሲገናኝ የሆነ አጀንዳ ተቀብላችሁ ማቀርሸት፣ ሰው በሰላም እንዳይኖር፣ ኦርቶዶክስ ከፕሮቴስታንት፣ ፕሮቴስታንት ከሙስሊም ምናምን እንዳይኖር፣ ይሄ ማምታታት፣ ማጋጨት፣ ይሄ ነው አጀንዳችሁ። ይሄ ነው አጀንዳችሁ። ልክ ደግሞ ሲነቃበት ፌስቡክ የተጠለፈ አለ፣ ቴሌግራም የተጠለፈ የኔ አይደለም አለ። እዛ ስትግማማ ከርመህ መተህ እንዲህ አይነት ነገር ደግሞ ሲመጣብህ ፌስቡክ የተጠለፈ የኔ አይደለም በኤአይ ሰርተውብኝ ነው ምናምን። ይሄ ያው የህግ ጉዳይ ህግ ይዟል። እኛ ግን ማውራት መናገር ያለብን ምንድን ነው መሰላችሁ? እኔም እንደ አንድ ግለሰብ ማውራው ይሄ ጽዩፍ የሆነ ጉዳይ ነው። ሃይማኖትን አይወክልም። የሆነ ነገር ውስጥ መደበቅ አትችልም። በማህበረሰብም በሞራልም ኢሞራላዊ የሆነ ድርጊት ነው። ከተፈጥሮ ውጭ የሆነ ጉዳይ ነው። ጽዩፍ ነው። ጽዩፍ የሆነውን ነገር ሰው ስለሆንኩ ብቻ ነው የምቃወመው። ሰው ስለሆንኩ ብቻ ሪጀክት አደርጋለሁ። የመጀመሪያው ጉዳይ አከሌ እንዲህ ነው እኔ ኦርቶዶክስ ስለሆንኩኝ ፕሮቴስታንቱ ፓስተር አስቸገረኝ መተህ ብለህ የምትለጠፍ ከሆነ ግን እምነት ውስጥ ህግ ይዳኛል። አሁን ደግሞ እዚህ ላይቭ ላይ ነው በደንብ የማስተውለው። ፒንክ ለብሰ ኧረ ተውኝ። እኔ ግን የመጨረሻ ግን ይችን እንትን ልበልና ምናልባት መጨረሻ ላይ ኢቫንጀሊስት መጨመር የምትችለው ነገር ካለ ለአንተ ሰጥሃለሁ፣ እንጨርሳለን። ግን ይችን ስሟት። ጸሎት ነው። አሁን ምርጫ ስላጣቅ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። ይኸውላችሁ ፕሊዝ አንዴ ይሄንን ቪዲዮ ይኸውልህ፣ ህፃን ልጅ ማለት ነው የ3 የ4 ዓመት ህፃን ልጅን በዚህ አይነት ልክ ልትሸውደው አትችልም። ከረንትሊ ነው የምልህ እጸልይልሃለሁ ብሎኝ እንደዚህ አባብሎኝ ምናምን። አሁን ይሄንም ያህል ሰውዬ ነው አሁን ተታለልኩኝ ተሸወድኩኝ ነው ሊደፍረኝ ነበረ ነው
ፎቶ ስትላላክ የራቁት ፎቶ ስትላላክ ከርመ ስታበቃ ማለት ነው። ከወገብ በላይ ከወገብ በታች ላክልኝ ስትባባል ከርመህ መጥተህ እንዴት ነው አሁን እዚህ ኦርቶዶክስ ነኝ እምነቴን ሃይማኖቴን ምናምን የምትለን ነው የመጀመሪያው የህፃን ልጅ ድርጊት። ይኸውላችሁ ወዳጆቼ መቼም እኛ እዚህ እድሜው ከ18 ዓመት በታች የሆነ ሰው የለም። ማስተዋል ማገናዘብ የምንችል ሰዎች ነን። ቅድም ለዛ ነው የእርቃን ፎቶ $500 መጀመሪያ ቀርጥፈ በልተሃል። $500 በልተሃል መጀመሪያ መግቢያ $500 ከበላ በኋላ ነው ፎቶ መላላክ የጀመርከው፣ መጀናጀን የጀመርከው። ፎቶ ይልክልሃል፣ ፎቶ ትልክለታለህ፣ ፎቶ ይልክልሃል፣ ከወገብ በላይ ይልሃል፣ ከወገብ በታች ፋይናሊ ረጅም ካስኬድከው በኋላ እርቃኑን ላከ ምናምን። እዛው ስትግማማን የከረምከው ነው እያልኩ ያለሁት። እዛው ስትግማማ ነው እየከረምከው። ይህንን መግማማትህን ደግሞ ይዘህ መተህ ወንጌል አማኝ ውስጥም የሆነ እምነት ውስጥም ሆነ መወሸቅ አትችልም። መወሸቅ አትችልም ነው እኛ ጥያቄ እያልን ያለ ነው። ይሄ ነው። አሁን ደግሞ ይሄ ነገር ሲወጣብህ ዛሬ ምን አይነት መግለጫ ሰጠ መሰላችሁ? ተመልከቱ። እንደምን ከረማችሁ? ሰላም ነው ወይ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ። የሁላችሁንም ከፓስተር ጋር ምን አገናኘ ብላችሁ ለጻፋችሁልኝ ሰውዬ ፓስተር ነው እንደዚህ ያደረገኝ እያለ ነው እኮ። ወንጌላማ እንትን ግብረ ሰዶሙ ፓስተር አስቸገረኝ የሚል ርዕስ ይዘው ነው የወጡት። ፓስተሩ ነው እንደዚህ ያደረገኝ እያለ እኮ ነው። ፓስተሩ አስቸገረኝ፣ አፈቀርኩህ እያለኝ ተጨንቆ ነው አሁን እንግዲህ የወጣው እሱ ማለት ነው። ስሙ ዛሬ ደግሞ መግለጫ እፈልጋለሁ ድጋፍ እፈልጋለሁ ብሎ መጣ። ንጋቱ ጋር የሰጠሁት ኢንተርቪው ነበርና እዛ ኢንተርቪው ላይ ስለ አንዳንድ ስለ ጌዎች የሚመለከት ነገሮችን አውርቼ ነበርና ከዛን ሰዓት ጀምሮ ቪዲዮ ከተለቀቀ ሰዓት ጀምሮ በርካታ ሜሴጅ በርካታ መልእክቶች ነው በስልክ እየደረሰኝ ያለው እና ይህንን በተመለከተ የፌስቡክ አካውንቴ ሙሉ ለሙሉ ሀክ ተደርጓል። በእኔ ቁጥጥር ውስጥ አይደለም። እንደገና ቴሌግራም አካውንቴም እንደዚሁ ሀክ ተደርጓል እና እዛ ፌስቡክ አካውንት ላይ እና ቴሌግራም ላይ በጣም አጸያፊ ቪዲዮ፣ በጣም አጸያፊ ኮሜንቶች፣ በጣም አጸያፊ ኤዲት የተደረጉ ሜሴጆች ከፎቶ ጋር ይኸውላችሁ በፌስቡክ እና በቴሌግራም ነበረ ሲጀናጀኑ የነበሩት። ይሄን ሁሉ ስቴፕ የሄዱት በፌስቡክ እና በቴሌግራም ነበሩ። ፎቶዎቹ ደግሞ በብዛት በቴሌግራም ነበረ ሲላላኩ የነበሩት። ኦኬ ሲላላኩ የነበሩት እንደዛ ነበር። ዛሬ ይሄ ነገር ሲወጣ ይሄ ነገር በቃ እንዳላሰበው ነገሩ ሲፈነዳበት መግለጫ ሰጠ። ምን አለ? ፌስቡክ ተጠለፈ፣ ሀክ ተደረገ፣ ቴሌግራሜ ሀክ ተደረገ። ከዛ የተቀነባበሩ ቪዲዮዎች፣ ሚሴጆች፣ ልውውጦች እየወጡ ነው፣ እየተላላኩ ነው። እኔ አይደለሁም ተረዱኝ ነው። ተረዱኝ፣ ላሞኛችሁ አልበላችሁም አለ ጅብ። ጅብ አህዮችን ነው እኔ አልበላችሁም እኔ እንትን ነኝ ያላቸው አሉ። እና እንዲህ አይነት እንደ ህፃን አድርገ ማህበረሰባችንን ለማሰብ ራሱ የመጣህበት መንገድ ሃይማኖትህ ትዝ ያለ ዛሬ ነው። ወሽቁኝ ነው፣ ሌላ ነገር እኮ የለም። ደብቁኝ ነው። ደረትን ብርግድ አድርገህ ከፍተህ መስቀሏን እያሳየ የመጣው እኮ ደብቁኝ ነው። ኦኬ ደብቁኝ ነው። ከማን ነው የምንደብቅ ስትባል ደግሞ የፕሮቴስታንቱ ፓስተር፣ ትልቁ ፓስተር፣ ቪዲዮ የሚለቅ ፓስተር ነው ያልከው፣ ትምህርቶችን የሚያስተላልፍ ፓስተር እኮ ማን ነው? ስሙን ተናገራ፣ ሜንሽን አድርግ። እንደዚህ አይነት ግብረ ሰዶም የሆነ ፓስተር እኛ እንቀበልምም። ማንም የወንጌል አማኝ ይሄንን የሚፈቅድ የሚያቅፍ የለም። ስሙን ተናገር። ስሙን አልናገርም። እና ምንድን ነው ይኸውላችሁ፣ ርዕሱን አይታችኋል። ግን ግብረ ሰዶማዊው ታዋቂው ፓስተር አስቸገረኝ። አሁን ተቸግሮ ነው ተቸግር ያለው ነው። ፋይናሊ $500 ሲልክለት ፎቶ ሲልክለት ከወገብ በታች ላክ ሲለው ከወገብ በታች ሲልክ ከወገብ በላይ ሲባል ከወገብ በላይ ሲልክ እዛ ሲግማማ ከርሞ መተው
መደበቂያውን የት አደረገ? ኦርቶዶክሳዊ ሆኖ ፕሮቴስታንት ፓስተር ብሎ መጣ ማለት ነው። እንዲህ አይነት መጨማለቅ አይሰራም። ስሙን ሜንሽን አድርግ ፓስተር ያልከውን። እኔ የሚመስለኝ እኔ እየመሰለኝ ያለው ምንድን ነው መሰላችሁ? ብዙ ርቀት ሄደዋል። ብዙ ኤክስፔሪንስ እንዳለው ያስታውቃል። ሲጣሉ ግጭት ይፈጠራል። ሲጋጩ አዋርድሃለሁ በሚል ሞቲቭ መጣ፣ ቀደመ፣ አልቃሽ ሆነ ወጥቶ። እኔ እየመሰለኝ ያለው ያ ነው። ተጎድቶ ተብሮ ክዶት ማለት ነው። እንግዲህ እሱ እንደነገረን ወንድየው ያኛው ነው። ይሄ አይ ቲንክ እንደ ሴት አክት የሚያደርገው ነው። ስለዛ ተካደ። ሲካድ ደግሞ አለ አይደለ? መቼም እኔ አሁን ለማውራት ራሱ ይሰቀጥተኛል። ግን በወንድና በሴት ፍቅር መካከል ሲካካዱ ሪቬንጅ የሚወስዱት አለ አይደለ? ወጥቶ አዋርድሻለሁ የሚል ልክ እንደዛ እንጂ መቼም ፒንክ ለብሳ አትመጣም። ኦኬ። እውነቱን ከሆነ ደግሞ የፓስተሩን ስም ተናገር። እከሌ የሚባል ፓስተር ብለህ ለምን መሰላችሁ እንደዚህ ብለው ምን ይላል መሰላችሁ? መካከል ላይ የታዋቂ ፓስተር ነው አለ። ለአንቺ ግን አሳይሻለሁ ሰውየውን፣ ፐብሊክ ላይ ግን አልናገርም አለ። ለእሷ የምታሳያት ከሆነ ለምንድን ነው ሚዲያ ቦድካስት ላይ ቀረብከው? አትነግራትም እንደ ሻይ ቡና እያላችሁ? በእሷ መናገር ትችላለህ እኮ እዛው። ሰው ለማስተማር ነው ካልክ ደግሞ እንድንማርበት ሰውየውን እንድንጠነቀቀው አካል የሚባል ፓስተር ብለህ ስም ሜንሽን አድርግ። ከዛ ውጭ ያለው ግን አጀንዳችሁ፣ ሀሳባችሁ ሁሉ ኢንክሉዲንግ እቺ ገነት የምትባል ሴትዮ፣ በሞተ ሰው የምትሸቅል ሴትዮ ማለት ነው። እቺ እኔ ምን አይነት አጀንዳ እንዳላት ሁላ እግዚአብሔር ይወቀው። ምን አይነት አጀንዳ እንዳላት፣ ምን አይነት አጀንዳ ተቀብላ እንዲህ እያደረገች እንዳለ አላቅም። እንደ ህፃን ልጅ ገና ክፉና ደግ እንዳለ የህፃን ልጅ እስቲ ይሁን ብዬ $500 ሲሰጠኝ ይሁን ብዬ ፎቶ ላክ ሲለኝ ይሁን ብዬ ላኩ ትላለ። በውስጥ የወጣውን ፎቶ አሁን አላሳያችሁ። ምን ያሁን የደረሰኝ አለ። ፒንክ ታይት ለብሰ ምናምን ስትልክ የነበረው ይሁን ብለ ነው ስትልክ የነበረው እንደዛ ውጥርጥር ብለ እንደ ሴት በታይት የምትልካቸው ስትልክለት የነበረው እና የትም መወሸቅ አትችልም ማለት ፈልጋለሁ። ዴቫዬ ለአንተ እድል ልስጥህና እንትን እንበል። በጣም ሌሊት ነው፣ ቀስ ብዬ ነው የማወራው። ተባረክ ንቃዬ። ይሄ የሚገርምህ እንዳየሁት ወዲያው ለፓስተር ደረጀ ጋር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በዚህ ጉዳይ ነው በአስቸኳይ ፕሌይ ቆርጠው ወደ አዲስ አበባ የመጡት። አጋጣሚ ካውንስሉም ጋር ኮንታክት አድርገን ቀጥታ ክስ ተመስርቷል። እሷም ሆነ እሱ ከህግ ተጠያቂነት አያመልጡ። ይህንን በደንብ ለወንጌል አማኙ ሼር አድርጋ አንተ። ከዛ በተረፈ ታስታውሳላችሁ፣ አሁን ቅድም ንቃ እንዳለው በሞተ ሰው ላይ ዩቱብ ለመለቃቀም ብላ አክቲንግ የሰራች ነውረኛ የሲኦል አቀንቃኝ ነች። እግዚአብሔር ምሕረት ያርግላት። ሁለተኛ ደግሞ ታስታውሳላችሁ፣ ባለፈው ሶፎንያስ የሚባል የዚሁ የኦርቶዶክስ እምነት ተከታይ ጋዜጠኛ በግልጽ ወጥቶ በግልጽ ግብረ ሰዶማዊ መሆኑ ተረጋግጦ ናዝሬት ላይ እንደዛ ደብድበውት ጸበል ነው መቀመጠው ብሎ ሄደና ሆም ብለው አሁን የወንጌል አማኙን በወንጌል አማኙ ስር ለማሸማቀቅ እየተሄደ ያለው ነውረኝነት በወንጌል ስለማናፍር እንዳናፍርም ደግሞ ወንጌል እየሰፋ በሄደበት ሰዓት ለማሸማቀቅ ያደረጉት ሴራ ምናልባት የእሱ ቢጤ ከሱ ጋራ በሚሰራው ወንብድና በዚህ ነውረኝነት ነገር ልጁ እንደምታዩት አሁንም ልክ እንደዚሁ ሶፎንያስ እንደሚባለው ጋዜጠኛ አንድ አይነት ነው አክታቸው፣ ምናምናቸው፣ ነውራቸው ማለት አባባላቸውን ወይም ሁኔታቸውን ላለመግለጽ ነው። እና በዚህ ሁኔታ ግን እኛ የወንጌል አማኞች በምንም አይነት ሁኔታ ሳንሸማቀቅ ሳንሳቀቅ በዚህ ጊዜ ዩኒቲ ፈጥሮ ሁሉ ሰው አንድ ሆኖ በእንደዚህ አይነቱን አንድ ላይ ለማውገዝ በዚህ አጋጣሚ ፈጥነው ፓስተር
ጌቱም እነ ፓስተር ደረጀም እኔ ከዚህ ካለሁበት ምድር ሁሉንም ደውዬ አግኝቻቸዋለሁ። አስቸኳይ የህግ ክፍሉ መያዣ ትእዛዝ ማለት የፍርድ ቤት እንትኑን ጨርሷል። ኦልሬዲ መያዣ ትእዛዝ አይ ቲንክ ወይ ዛሬ ይወጣል ብዬ አስባለሁ። አሁን አላቅም ኢትዮጵያ ስንት ሰዓት እንደሆነ፣ ወይም ነገ እስከ 4 ሰዓት ይወጣል ብዬ አስባለሁ። ማንም በዚህ ሁኔታ ከህግ ተጠያቂነት ሊያመልጥ አይችልም። ትላንትና ከትላንት ወዲያ ተመስገን ጌታ ልጅ የሚባለው እንደዛ ተወራጭቶ በጌታ ቤት ስላደገ ወጥቶ ሲቅለሰለስ ካውንስሉ ድረስ ሄዶ ይቅርታ መጠየቁ ምንም ማለት አይደለም። ዛሬ ላይ መጡ ከጌታ ስላልሆኑ ወጡ። ዛሬ ላይ ሮጠው ይወጡና ሚዲያ ላይ የሚቃወሙ የሚመስሉ ሰዎች በተለያየ ነገር በጥላቻ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይነት ስፒሪት ይዘው ይሄዱና በገዛ ድካማቸው ይጠላለፉና ኦርቶዶክስ ሆኛለሁ በዚህ ወጥቼ ወርጃለሁ ከሚሉትም በተለያየ ምክንያት ከሚመጡም ጋር እየሄዱ የሚያጅቡ አሉ። አሁን እኛ ወንጌል አማኞች ወዳጆቼ፣ ወገኖቼ በወንጌል ሳናፍር ሳንሳቀቅ የኢየሱስን ጌትነትን ከማውለብለብ ወደኋላ አንልም። አሁንም አንድነታችን ይቀጥል። እንደዚህ አይነት ነውር የሚሰሩ ሰዎች፣ በሞት ላይ የሚቀልዱ ሰዎች፣ ለዩቱብ ለመለቃቀም ብለው ኮንፌዝ የሚያደርጉ ሰዎች ሁላችንም ድር ቢያብር አንበሳ ያስር እንደሚለው እንደዛ መነሳት አለብን። ዛሬ ላይ የደከሙ የሳቱ ሐሰተኛ ነቢያት፣ ሐሰተኛ አስተምሮ ያላቸው ሰዎች በንስሐ አሁንም እንዲመለሱ የዘውትር ጸሎታችን ነው። እውነተኛ የወንጌል አማኝነቱ ልባቸው ውስጥ ካለ ይሄ ቢዝነስና ሽቀላቸውን የሚያቆሙ ከሆነ እነሱም ህብረት ይፈጥራሉ ማለት ነው። አይ ካሉ ደግሞ እነሱም በዛው ስራቸው ከቀጠሉ እኛ በወንጌል አናፍርም በሚል በእውነተኛው ከዘፍጥረት እስከ ዮሐንስ ራእይ በተሰጠን የዳንበትን ሚስጥር እየተረከን እንቀጥላለን ማለት ነው። እርግጠኛ ነኝ በዚህ ሁኔታ ይቅርታ ላለ ማለት ሳይሆን ህግን አለማወቅ ከተጠያቂነት ስለማያተርፍ ከ6 ወር ብሎም ከ3 ዓመት እስከ 5 ዓመት የሚያስቀጣ ስለሆነ በምንም ስህተት የካውንስሉ ህግ ባለሙያዎች ኦልሬዲ ዛሬ ጨርሰዋል። ዛሬ እንግዲህ መጥሪያውን ያውጡ አያውጡ እሱን አላወኩም። እዚህ እኩለ ሌሊት ነው፣ ሲነጋ ቼክ አደርጋለሁ። እግዚአብሔር ይባርካችሁ። ንቃ፣ በርታ። በጣም 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 ጌታ ኢየሱስ ዘመንን ይባርክ። አትጥፋ፣ በውስጥ ብቅ በል ናና ደግሞ የእግዚአብሔርንም ቃል ስበክ። ሁላችሁንም በጣም አመሰግናለሁ እድሉን ስለሰጠኝ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። እናንተንም እግዚአብሔር ይጠብቅ። እግዚአብሔር ዘመናችሁን ይባርክ። ወዳችኋለሁ። ሰላሙን ሁልኝ። ትንሽ ሰምቼ ወርዳለሁ። እሺ፣ ቴንኪው። ተባረክ። እሺ፣ ቴንኪው። ተባረክ ዴቭ። እግዚአብሔር ይባርክ፣ ጸጋውን ያብዛልህ። ኢቫንጀሊስት ከላይ ላንተ ሰጥህና ሀሳባችንን ወደ መቋጨቱ እንሄዳለን። በጣም አመሰግናለሁ ድጋሚ ስለሰጠኸኝ። የእግዚአብሔር ሰው ከእኔ በፊት የተናገረው ዴባ በጣም ተባረክ። ትልቅ ልብን የሚያሳርፍ እንደ ወንጌል አገልጋይ ውስጥን የሚያሳርፍ ነገር ነው የሰማነው። እናመሰግናለን። ትልቁ ታርጌት የክርስቶስ ኢየሱስን ማዳን ለመናገር እንዳንችል አንገታችን ለማስደፋት የተሰራ ሴራ ነው። የኢየሱስን ወንጌል የሚሰብከው በውስጣችን ያለው የእግዚአብሔር መንፈስ ነው። እንኳን እንደዚህ አይነት ጸያፍና ሐዋርያው ቅዱስ ጳውሎስ ቆሮንቶስ ላይ የነበረውን ችግር እንዴት አድርጎ ከወንድሞች መካከል አስወጡት ነው ያለው። እኛ ፓስተር ይሁን ነቢይ ይሁን በቤተ ክርስቲያን ስም የእግዚአብሔርን መድረክ በክርስቶስ ወንጌል ላይ የሚዘብተውን ዝም አንልም። ስለዚህ እንዲህ አይነቱን ሰው ያውጥቶ ነውሩን እንደዚህ ያደርጋል ብሎ ያለውን ማውጣትና ማጋለጥ አለበት። ምክንያቱም በቅንነት እግዚአብሔርን በመፈለግ እየቤተ ክርስቲያኑ እየሄደ ሐዘኑን የሚጽናና ስብራቱ በእግዚአብሔር ቃል የሚጠገን ብዙ ሕዝብ ነው ያለው። ስለዚህ በጥያቄ ይሄ ይሁን እያለ ግራ እየተጋባ ለምንድን ነው የእግዚአብሔር ሕዝብ ግራ የሚጋባ? ለምንድን ነው አደባባይ ላይ ወጥተን የእግዚአብሔርን ወንጌል እንዳንናገር ዝሙትና ርኩሰት በበዛበት ከተማ ላይ አንገታችን እንድንደፋ የሚደረገውን ሴራ ፈጽመን ማስቆም አለብን እና እኔ ንቃ በጣም እግዚአብሔር ባርክ። ትልቅ ስራ ነው ይሄ። ነው የእግዚአብሔር ወንጌል አገልጋይ ማለት ይሄ ነው። ኃጢአተኛውን ከኃጢአቱ እንዲመለስ ወንጌል እንሰብካለን። አመፀኛው በእግዚአብሔር ቤት እንዲቆይ ደግሞ እድል አንሰጠውም፣ እናባረራለን። ይሄ የተሰጠን ኃላፊነት ነው። እናንተ ሕያው የእግዚአብሔር ቤተ መቅደሶች ናቸው ነው ያለው። እግዚአብሔር ቤተ መቅደሱን የሚያፈርስ እርሱ ራሱ ያፈርሰዋል ነው ያለው። ስለዚህ በእግዚአብሔር ቤተ መቅደስና በእግዚአብሔር ስራ ላይ ማንም እንዲዘብት እድል አንሰጥም።
የተዛበቱን ሰዎች በሕግ ይጠየቃሉ። ይሄ ኦርቶዶክስንም ፕሮቴስታንቱንም ሁሉንም በአጠቃላይ የሚመለከት ጉዳይ ነው። ሁላችንም በያለንበት የክርስቶስ ቤት ወንጌል አገልጋዮች ይመስለን። ኦርቶዶክስ ቤተክርስቲያን ከወንጌል ውጭ ኢየሱስ ክርስቶስ ደም ከተመሰረተው የእግዚአብሔር ቤተክርስቲያን ውጭ ሌላ አለ ብሎ አያስብም። ስለዚህ ሁላችንም አንድ ነን። በዚህ እውነት ላይ በጣም ተያይዘን ልንሰራና ይህንን ነገር ወደ ቁም ነገር ልናደርስ ይገባል። በእኛ በኩል እየተሰራ ያለው ዴቧ በተናገርከው የእግዚአብሔር ሰው በጣም ልቤን አሳርፎታል። ንቃ፣ በርታ፣ ተባረክ። እግዚአብሔር ይባርክህ። አመሰግናለሁ። መልካም ሌሊት። ሰላም እደሩ። እሺ ቴንኪ ወንጌላዊ። እግዚአብሔር አምላክ ይባርካችሁ። ሁላችሁንም እዚህ ውስጥ የነበራችሁ በጠቅላላ እግዚአብሔር አምላክ ይባርካችሁ። ታፕታፕ ኮፒ ሊንክ ሼር ስታደርጉ የነበራችሁ በሙሉ ጌታ ኢየሱስ አብዝቶ ይባርካችሁ ማለት ወዳለሁ። በመጨረሻም አንድ ነገር መናገር እፈልጋለሁ። ቅድም ወንጌላዊ ሲናገር አንድ ነገር አስተዋልኩኝ። ይሄ ሆን ተብሎ ወንጌል እንዳንናገር እውነተኛው የሆነውን የክርስቶስ ወንጌል እንዳናደርግ ይሄ አለ አይደለ፣ በተቀነባበረ መልኩ የሚደረጉ ነገሮች አሉ። ከዚህ በፊትም የነበሩ ጉዳይ ወንጌል በዘመናት መካከል እያሸነፈ እየገዛ እየወረሰ የሚሄድ ነው። አሁንም አንድ ነገር ተናግሬ መጨረስ እፈልጋለሁ። መዳን በሌላ በማንም የለም። መጽሐፍ እንደሚናገር እንድንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ይባላል። መንገዱ አንድ ነው፣ በሩ አንድ ነው። 30-40 በር የለም። ያለው መንገድ አንድ ነው። ያመነ ይድናል፣ ያላመነ ይፈረድበታል ነው ተብሎ የተጻፈው። በቃ በመልካም ስራ ደግ ብታደርግ፣ ሰው ብታበላ፣ መልካም ባህሪ ቢኖር፣ ብትቆረስ፣ ያለህን ለድሆች ብታካፍል፣ ምንም ብታደርግ ኢየሱስ እግዚአብሔር ልጅን ካላመንክ፣ በሱ አምነ የዘላለም ቤዛነትን ካላገኘ፣ በዘላለም ጽድቅን ካላገኘ እንዴትም ሆነ መግባት አትችልም። ወደ አብ ጋራ የሚያስገባ ከአብ ጋራ ያስታረቀን እሱ ነው። ከሱ ውጭ መንገድ የለም። ከሱ ውጭ በር የለም። በሩ አንድ እኔ ነኝ ነው። በሩ እኔ ነኝ ነው ያለው። በቃ በሩ አከሌ አይደለም። በሩ በዚህ አይደለም። በሩ በዚህም በዛም አይደለም። በሩ አንድ ነው። እሱም ኢየሱስ ይባላል። ኢየሱስ የእግዚአብሔር ልጅ ብቸኛ አዳኝ ጌታ ነው። ኢየሱስ ክርስቶስ ያድናል። ትላንትናም ዛሬም እስከ ለዘላለም ሕያው ነው። አይለወጥም፣ አይቀየርም። አንዳንድ እንትን የሚመስላችሁ ወገኖች በመልካም ነገር በመልካም አያስፈልግም አልልም። መልካም ተግባር የምታደርገው ነገር ነው። ግን መልካም ስላደረግክ የምትገባ የሚመስል ቸር ስለለገስክ ምናምን የምትገባ ኖ ኖ ኖ ኖ፣ በፍጹም መግቢያው አንድ ነው። እሱም ኢየሱስ ነው። ኢየሱስ ነው መግቢያው። ወዳጆቼ ይህንን ጌታ ይህንን ወዳጅ ይህንን አዳኝ በዚህ አጋጣሚ ምንድን ነው የሚወራው ብላችሁ ለመጣችሁ እንኳን ዛሬ ይህንን እውነት አውራችኋለሁ። ኢየሱስ ክርስቶስ ይወዳችኋል። ስለ እናንተ በመስቀል ላይ ቤዛ ሆኗል። ደሙን አፍሷል። ተንጠልጥሏል። ተገርፏል። ተተፍቶበታል። ክብሩን እንደ መቀማት ሳይቆጥር ከሰማይ የወረደ ጌታ ኦኬ፣ ሞቶም ደግሞ አልቀርም። እግዚአብሔር አምላክ በመንፈስ ቅዱስ ኃይል አማካኝነት ከሙታን አስነሳው። ደግሞ ተመልሶ ይመጣል። ኢየሱስ ይወዳችኋል። ተባረኩ። ወዳችኋለሁ። ጸጋ ይብዛላችሁ። ኢየሱስ ሲባል ሌባ ምትለው ከታች እስካሁን የት ነበርክ? ኤኒዌይስ ተባረኩ። እግዚአብሔር አምላክ ይባርካችሁ። መልካም ጊዜ፣ መልካም ቆይታ በያላችሁ በሰዓት አቆጣጠር